ይህ አዲስ ቅኝት የሚዲያ አገልግሎት ነው። ይሄንን ያቀረብነው የፊታችን ቅዳሜ የሚከበረውን የዓለም የሚዲያ የነጻነት ቀንን ምክንያት በማድረግ ነው። ብሩክ ያሬድ እንግዲህ ሰዓቱን ጠብቆ ስቱዲዮ ተገኝቷል። ብሩኬ እንኳን ለፕሬስ ነጻነት ቀን አደረሰ። ለዓለም ወዛደሮች ቀን እንኳን አደረሰ። እንግዲህ ምን በሁለቱም መንገድ ያስኬዳል። ይበልጥ እንግዲህ ለኛ ቅርቡ የቅዳሜ የሚከበረው ወርልድ ፕሬስ ፍሪደም ዴይ ነው። ዛሬም እንደዚሁ የዓለም የወዛደሮች ቀን ነው። ብዙ አነጋጋሪ ጉዳዮች አሉት። በተለይ በሀገራችን ከመብት አንጻር፣ ከሰራተኞች መብት አንጻር ብዙ ፈተናዎች ያሉበት በመሆኑ እሱን በዜናም ላይ ለማንሳት ሞክረናል እና እንግዲህ ዛሬ ቀደም ሲል እንዳሳየ ነው የፔን ራይተርስ ኢን ኤክሳይል አባላት ባለፈው ማርች 31 በሂሩት ሬስቶራንት በተገናኙ ጊዜ ሚዲያ ነጻነት፣ በጋዜጠኞች መብት እና እውነትን በተመለከተ በሚነሱ የወቅቱ ጥያቄዎች ላይ ያላቸውን ልምድ አካፍለዋል፣ ሀሳባቸውን ሪፍሌክት አድርገዋል እና እኛም ዛሬ እንግዲህ ዋናው ትኩረታችን የፕሬስ ነጻነት ምን ይመስላል በዓለማችን የሚለው ላይ ስለሆነ ቆይታ የምናደርገው። እነዚህ ሶስት ጋዜጠኞች ከየት ነው የመጡት? ከሱሪያ፣ ከኢራን እና ከኤልሳልቫዶር። ከኤልሳልቫዶር ከላቲን አሜሪካ ነው። ወርልድ እንትን ካወጣቸው መስፈርቶች ውስጥ ኢራንም የተጠሩት ሶሪያም ከ1 እስከ 6 ባሉት ደረጃዎች ማለት ደወረስት ተብለው ከታች ሲቆጠር ከ180 ሀገራት ወደ ታች ሲቆጠር 177 172 አካባቢ ያሉ ሀገራት ናቸው ማለት ዝቅተኛው ነው። 180ኛዋ የኛው ጎረቤት ኤርትራ ናት። ከዛ በኋላ ያደገ ሄዶ አብዛኞቹ እዚህ በጣም ዝቅተኛ የተባሉና ለጋዜጠኝነት ወይም ለፕሬስ ፍሪደም አስቸጋሪ በሆነ ቦታ ላይ ከሚኖሩት ዜጎች የተገኙ ናቸው እና ያነሱትም ሀሳብ ካለፉበት መንገድ ጋር ቀጥተኛ ግንኙነት አለው ለማለት ነው እና የሀገራቸውንም ሁኔታ ያሳያል። በተለይ ከኤልሳልቫዶር የመጣው ጋዜጠኛ በዲሞክራሲ ውስጥ ትልቅ ትኩረት ሊሰጠው የሚገባው ጉዳይ የጋዜጠኞች መብት አንዱ ዋናው ጉዳይ ሆኖ እውነት ግን ትኩረት ሊሰጠው ይገባል ብሏል። እውነት ነው እየተደፈጠጠ ያለው አሁን የኮንሶሊዴትድ በምንላቸው የደረጁ በሚባሉት ዲሞክራሲዎች ካናዳን ጨምሮ በዩናይትድ ስቴትስ ትልቅ ፈተና ላይ የወደቀው እውነት ነው። ስለዚህ ጋዜጠኝነት ደግሞ የእውነትን ሰርቭ የማድረግ ስራ ነው እና እውነት ሰርቭ የማይሆን ከሆነ ኮምፕሮማይዝድ የሚሆን ከሆነ ያኔ ነው ዲሞክራሲም የሚዲያ ስራም አደጋ ላይ ወድቋል የሚባለው እና ዛሬ እሱ ላይ ትኩረት አድርገን እንወያያለን። አይ ቲንክ ኤርሚያስ ሙሉጌታም ጆይን ያደርገናል። አይ ቲንክ ስቱዲዮ ከደረሰ ጋብዘዋለሁኝ። ከዛ በፊት ግን ከብሩኬ ጋር የካናዳ ምርጫን በተመለከተ ትንሽ ቆይታ ስናወራ ከርመን ውጤቱ ላይ ዝም ያልን መሰል አይደል? እንዴት ነበር? እንዴት አገኘው ምርጫው? እኔ ምናልባት ተደጋጋሚ ጊዜው የማካርኒ ነው ብያለሁኝ እና ትልቁን ጥፋት የሰሩት ወይም ውጤታማ ለውጥ እንዲመጣ ራሳቸውን ሰክሪፋይ አድርገው ፓርቲውን ያዳኑት ትሩዶ ናቸው። የትሩዶ ቦታውን መልቀቅ የማካርኒ መምጣት ከትራምፕ ታሪፍ ጋር ተጨምሮ የሀሳብ ለውጥ በመራጮች ዘንድ እንዲደረግ አድርጓል እና ለዘመናት እንግዲህ በተለይ በእያንዳንዷ ሰከንድ ሚሉት የነበረው ትሩዶ ይሄ ሌላ ማጭበርበር ነው፣ ምርጫ ስልጣን መልቀቅ ምናምን ሲሆን ምርጫ ጥራ ነበር አይደል? ተደጋጋሚ ጥሪው እና ማካርኒም ደግሞ የምርጫ ጊዜ ይጠብቃሉ ነበር የተባለው። ምክንያቱም
ለሊበራል የነበረው አመለካከት በጣም በወረደበት ጊዜ ስለነበረ መጡ ተብሎ የሚታሰበው ግን ሪያሊቲው ከዚህ በተቃራኒ ነው የሆነው። እንዳየኸው የማከርኒ መምጣት የፒየር እና የውድድር መርሆች በአጠቃላይ እንዲያጥፉ አድርጓቸዋል። እንደውም ባለፈው አብይ ጥሩ ገልጾታል። ልክ በአሜሪካ ምርጫ ትራምፕ ለባይደን ተዘጋጅተው ካሜላ ሃሪስ ስትመጣ የምርጫ ካምፑ እንደተናወጠው ሁሉ እዚህም ፒየር ለትሩዶ ተዘጋጅተው የነበረውን የክሪቲሲዝም ሀሳቦች በአጠቃላይ ማከርኒ ላይ ለመተግበር ሲሞክሩ ማከርኒ ሌላ ሰው ሆነው ነው የተገኙት። ሌላ ሰው የሆኑት በሁለት ነገር ነው። በፖለቲካ ተሳትፏቸው በጣም እዚህ ግባ የሚባል ቦታ የላቸው፣ ፕሮፌሽናል ሆኖ ነው የነበሩት። ግን ማህበረሰቡ በኢኮኖሚ እውቀታቸው እና ሀገሪቱ አሁን የገጠማትን የኢኮኖሚ ወይም የንግድ ጦርነት ሊቋቋምልን የሚችል ሰው ይሄ ነው የሚል እምነት እንዲያድርባቸው አድርጓል። እና ፒየር በየጊዜው ሲያነሱ የነበሩት በሁለቱም በተለይ ዋና በሚባሉት በፍሬንች እና በእንግሊሽ በተካሄዱ የምርጫ ክርክሮች ሲቢኤስ ባካሄዳቸው ክርክሮች ላይ አይተ ከሆነ በቃ እኔ እኮ ሌላ ሰው ነኝ እኔ ትሩዶ አይደለሁም ብለው በአደባባይ እስኪናገሩ ድረስ አድርሷቸዋል። ለምን? የፒየር ዝግጅት ለትሩዶ ስለሆነ ሺፍት ማድረግ አልቻሉም ነው አንዱ እና ያኔውኑ ያሳይ ነበር ነው። በሚገርም ሁኔታ ግን 20 ዓመት የኖሩበትን ወንበር ያጣሉ ተብሎ ግን አልተገመተም። የሚገርመው ነገር ፒየር ፖሊየቭ በዛ ሁሉ ተቀባይነትና የሊበራል ፓርቲን ጨርሶ እንኩቶ አድርገው የነበረበት ጊዜ ተገልብጦ አሁን ራሳቸውም ሊያድኑ አልቻሉም። የራሳቸውን መቀመጫ ሊያድኑ የማይችሉበት ሁኔታ ውስጥ ወድቀዋል። እንኳንስ ራሳቸውን ፓርቲያቸውም አሁን አደጋ ውስጥ የወደቀበት ሁኔታ ላይ ደርሰዋል። ብዙ ድምፅ እኮ ነው ያገኙት። ግን ሪፕሬዘንታቲቭ አሁን ሪኤሌክትድ ሲስተም የሚባል አሏት ካናዳ። ምናልባት ከ6 ወር በኋላ አንድ የፓርቲ ወንበር ተነስቶ ያንን የፓርቲ ወንበር ለመተካት ጥረት ካላደረጉ በስተቀር ቦታቸውን እንኳን ማግኘት አልቻሉም። ለኔ ቢገቡ ደስ ይላል። ለምን አለበዛ ፓርላማው የኢትዮጵያ ፓርላማ እንዳይሆን ስጋት አለኝ። ማለት የሀሳብ ልዩነት ሲስተናገድ በጣም ደስ ይላል። ትሩዶና ፒየር ባለፉት ዓመታት እኔ ከመጣው በኋላ ያየሁት በተለይ በቃ ደስ ይላል። ማለት ይሄ አሁን ስለምናወራው ስለ ፕሬስ ነፃነት ምንም የሆነ የምታየው መንፈስ አለና ሶሲ ያሳባለሽ መሰለኝ አይደለም። እኔ እንደውም ብሩኬ አይ ደስ ይልሃል ብዬ ነበረ ባለፈው እንዴት ሀገራቸውን ለትራምፕ ብለው አሳልፈው ይሰጣሉ ብለህ ስትከራከር ስለነበረ አይ ይሄ ነገር ብዬ አስቤ ነበረ። ማለት አይ እንደው ከዲሞክራሲ ስርዓቶች ወይም ደግሞ ምክር ቤቱ ላይ የምታየው መንፈስ ትክክል ነው። ኮንሰርቫቲቮችም አሪፍ ተከራካሪ ፒየርን የሚተካ አባል ሊኖራቸው ይችላል ከዚህ ሁሉ ተመራጭ። ምክንያቱም 100 ምናምን ወንበር አግኝተዋል። እነሱም ቀላል አይደለም ያገኙት ወንበር እና ይሄ በራሱ የሚፈጥረው እንትን አለ። ግን ፒየር የተለየ ኳሊቲ ነበራቸው። ከትሩዶ ጋር የሚመላለሱት ነገር ራሱ አንድ የሚዲያ አጀንዳ ነበር በየቀኑ ሚዲያ። እስቲ ኤርሚያስን ወደ ውይይታችን እንጋብዘውና የእሱንም ሀሳብ እንስማ። ኤርሚ እንኳን ደህና መጣ። ይሰማል? አዎ ይሰማል። ገዝሽ እንኳን ደህና ጠበቃችሁኝ። ሶሲ ብሩኬም ስላየው ደስ ብሎኛል። እኔም አመሰግናለሁ። እንኳን ደህና መጣ። አዎ አመሰግናለሁ። ኤርሚያስን ላስተዋውቅ፣ ጋዜጠኛና ጸሐፊ ነው። ኤርሚያስ ሙሉጌታ ኢንዲፔንደንት ጋዜጠኛ አሰልጣኝ ነው። የአዲስ ማለዳ ጋዜጠኛ የቀድሞ ዋና አዘጋጅ ነበረ። በአውሮፓ የምርጫ ድጋፍ ማዕከል የሚዲያ ሞኒተሪንግ ሱፐርቫይዘር ሆኖ አገልግሏል። በአፍሪካ ኢንቨስቲጌቲቭ ጆርናሊዝም እና በግሎባል ኢንቨስቲጌቲቭ ዘርፍ የላቀ አበርክቶ ያለው ጋዜጠኛ ነው። አሁን ኑሮን በካናዳ ኤድመንተን አድርጓል። እንግዲህ እንኳን ደህና መጣ እንላለን ኤርሚ። በጣም አመሰግናለሁ። መቼም የምርጫውን ስትታዘብ እንደሰነበት ተስፋ እናደርጋለን። እኛ ለተከታታይ ሳምንታት ስንወያይበት ቆይተናል እና መጨረሻ ውጤቱ ተሰምቷል። እንደተጠበቀው ማጆሪቲ ገቨርንመንት ባይሆንም የሊበራል ፓርቲ በ169 ድምፅ እንግዲህ አሸንፏል። የማርካርኒ መንግስት ሊመሰረት ነው። እንዴት አየኸው? በኤድመንተንስ የነበረው የምርጫ እንቅስቃሴ ምን ይመስል ነበረ? እንግዲህ ብሩኬ በደንብ ብሪፍ ያደረጋችሁ ነበር። አሁን እየሰማሁት ነበር። ከዛ ባለፈ እኔ እንደዚህ ከፓርቲዎቹ ባለፈ በዋናነት በጣም ፎከስ አድርጌ ስታዘበው የነበረው
መራጮች ወይም ህዝቡ ጋር የነበረውን ስሜት ነበር እና በጣም ለኔ ፋሲኔቲንግ ነበረ ቢካዝ የነበረው ተስፋ የነበራቸው ማለት ድምፄ እንደዚህ ዋጋ አለው ብለው የሄዱበትን መንገድ ሳስብ እንደገና how peaceful it is ምናምን በጣም ነበረ ስገረምና ስደነቅ የነበረው ቢካዝ ማለት ነገ ላይ ሀገር እንደዚህ መገንባቱ ነገ ማንም ቢመጣ ሀገር መቀጠል እንዳለበት ማሳያ ነው ኤንድ የነበራቸው ተስፋ ስጋት እንኳን አልነበረም ማለት ያው ምርጫቸው የሚመርጡት የነሱ ሪፕሬዘንታቲቭ ይመረጡ አይመረጡ የሚለው ሐሳብ እንዳለ ሆኖ ነገር ግን ሌላ አይነት ምንም አይነት ስጋት ለእንደኔ አይነቱ ደግሞ አዲስ ለሆነ ሰው ይህን አይነት ኤክስፒሪየንስ ማየት በጣም ማለት በጣም አስደናቂ ነበረ ቢካዝ እንግዲህ ከምርጫ ማግስት እንኳን የነበረውን ነገር ለማየት ታስቤ ነበር ማለት በቃ ኑሮ እንደ ትናንቱ ነው የቀጠለው በጣም በሚገርም ሁኔታ እሱን ነበረ ሳስተውል የነበረውና በየቦታውም እንደዚህ ፖሊስ ስቴሽኖቹን ምናምን ለመሄድ በአጋጣሚም ያየኋቸው ቦታዎች ላይ ምናምን እንደዚሁ ሰዎቹ ምን ያህል በድምጻቸው ተማምነው ለውጥ ያመጣል ብለው እንደዚሁ ተሰልፈው ድምጻቸውን ሲሰጡ እንደነበረ ነበር ስታዘብ የነበረው እንግዲህ በኔ በኩል የነበረው በርግጥ ከዚህ የዘለለ ቢካዝ ፎከስ አድርጌ የነበረው በህዝቡ ዘንድ የነበረ ስለሆነ ቢካዝ በዚህ ዓመት እንግዲህ ወደኛ ሀገር ስንወስደው 20ኛ ዓመቱን ይደፍናል የምርጫ 97 ኢንሲደንት እና ከዛ ጋር እያሳሰርኩ ነበረ ሳየው የነበረው ሰው ላይ የነበረው ተስፋ 20 ዓመት በፊት የነበረው ተስፋ እና ከዛ በኋላ ደግሞ እንግዲህ ከ20 ዓመት በኋላ ደግሞ ካናዳ ላይ ሆኜ ደግሞ ሳየው ያለው የምርጫ ድባብ ምን ይመስል እንደነበር በጣም በቁጭ ብዬ እንደዚሁ እያሰላሰልኩት የነበረ ጊዜ ነበረ መቼ ነው እንደዚህ አይነት የረጋና በጣም ማለት ዴሞክራቲክ የሆነ ኢሌክሽን አገሬ ላይ የማየው የሚል ሐሳብም እንደዚሁ ሽው ሲልብኝ ነበረ በአይምሮዬ የነበረው ፕሮሰስ ታዘበው የነበረው ነገር 97ን ጠቅሰሃልና ምናልባት ብዙ ጊዜ በአፍሪካ የተለመደው የምርጫ የተቃዋሚ ፓርቲ ምርጫ ውጤትም ሆነ የገዢ ፓርቲ ምርጫ ሲገለጽ በሁለቱም በኩል ጉዳዩ አይመለከተኝም ወይም አልቀበለውም የሚል ነገር ይጠበቃል እና አሁን ዋናው መሪ ፒየር ፖሊየቭ የኮንሰርቫቲቭ ፓርቲ መሪው የራሳቸውን ምርጫ ጣቢያ እንኳን ማሸነፍ አልቻሉም እና ይሄ እዛ ቢሆን እኛ በነበርንበት ኮንቴክስት ቢሆን ምን ሊያስከትል ይችላል ነበር በጣም ወደ ለየለት አለመግባባት ነበር የሚመራው ኦፍ ኮርስ እና ለዛ ነው ምን ያህል የረጋ ሀገር ተመስርቷል ምን አይነት የረጋ ስርዓት ተዘርግቷል የሚለው ነገር በጣም ፋሲኔት ሲያደርገኝ ነበርም ብለው በዚህ ምክንያት ነው ማንም መጣ ሀገር መቀጠል ስላለበት ሀገር ይቀጥላል እንግዲህ አሸናፊው ኮንግራቹሌሽንስ ተብሎ እንግዲህ የህዝብን የማገልገል ኃላፊነት ይጣልበታል ማለት ነው ተሸናፊው በቃ ደህና ተሸናፊ ሆኖ ይቀጥላል አስገራሚው ነገር ሚዲያዎች ከዛ በኋላ እንግዲህ እንደተከታተል ነው ፒየር ፖሊየቭ የምርጫ ውጤቱን ቢቀበሉ መሪ ሆኜ እቀጥላለሁ የፓርቲው መሪ ሆኜ እቀጥላለሁ ነው ያሉት ሌላኛው የተሸነፉ የፓርቲ መሪ ደግሞ የኤንዲፒ መሪ ጃግሚት ሲንግ ናቸው እሳቸውም ከ2017 ጀምሮ በቫንኮቨር አሸንፈው ይዘውት የነበረውን ቦታ ተዋል ስለዚህ ወዲያውኑ ነው ከፓርቲ መሪነታቸው ሪዛይን እንደሚያደርጉና ለተተኪው እንደሚያስረክቡ የተናገሩት ፒየር ፖሊየቭ ግን መሪነቴን ይዤ እቀጥላለሁ አሉ መቀመጫውን ሳታሸንፍ መሪ ሆነ መቀጠል አትችልም ስለዚህ እንዴት ያደርጉታል የሚለው ጥያቄ ተነስቶ ነበርና እሳቸው ያሉት ምንድነው አንድ የፓርላማ አባልን ወይ በፈቃደኝነት አባሮ በሱ ምትክ እገባለሁ እና ማን ነው ሴክሪፋይ የሚያደርገው ወንበሩን የሚለው ጥያቄ ጥሩ ሐሳብ ነው ያነሳው ገዝሽ ከ6 ወር በኋላ አለው የሀገሪቱ ህግ ከ6 ወር በኋላ ሪኤሌክሽን ማድረግ ይቻላል ሪሳብስቲቱሽን ነው የሚደረገው አንድ የፓርላማ አባል ፒየር በተካው ድምጽ አገኝበታለሁ በሚሉት ላይ ኤሌክሽን ይጣራሉ ለዛች ቦታ ብቻ ማለት ነው እና ያ ፓርላማ አባል በሳቸው ሳብስቲቱት ይደረጋል ግን የፓርቲው የጋራ መግባባት ላይ መድረስ ወሳኝነት አለው ይሄ ራሱ የዲሞክራሲን እንዲህ ነው በቃ ደረጃውን ስፋቱን ነው የምታይበት በቃ ማለት ለዘላቂ ግብ ልክ ቅድም ብየዋለሁ ምርጫው ከፒየር በዚህ ደረጃ መቀመጫቸውን እስኪያጡ ፓርቲያቸውን ሉዝ እንዲያደርግ ያደረገው አንዱ ትልቁ ነገር የትሩዶ ራሳቸውን መስዋዕት ማድረጋቸው ነው
በትሩዶ ሌብል ላይ በቃ ልቀጥል ብለው ቢወዳደሩ ኖሮ ይሄም የምርጫ ውጤት ሌላ ገጽታ ይኖረው ነበር። ልክ ትሩዶ ራሳቸውን አውርደው ማኮርኒን ተክተው ፓርቲያቸውን እንዳዳኑ አሁን ሌላኛውም የፓርላማ አባል ደግሞ ለፓርቲው ዘላቂነት ይሁን የፓርቲ ጉዳይ አይደለም እዚህ ጋር በነገራችን ላይ ኢትዮጵያ ውስጥ በመታየው የፓርቲ ሐሳብ አይደለም እዚህ ጋር ለህዝብ የሚጠቅምና የሚያገለግል ፓርቲ መዝለቅ አለበት ከኔ ይልቅ ብሎ ለህዝብ የማሰብም ነገር ነው የሚታየው። ሌላው በጣም የሚገርመው ከምርጫው በኋላ በነበሩ ውጤቶች ሲገለጽ የነበረው ሐሳብ እንኳን 72 አላገኙና ማጆሪቲ እንኳን አልመሰረቱ የሚለው በጣም ቢጊሹ ነበር። ለምን ስትላቸው ካናዳውያን የሚሉት በቃ ቼክ ኤንድ ባላንስ እኮ አሁን ነው ያለው ብቻውን እየወሰነ ብቻውን ቢል እያጸደቀ አይቀጥልም። እንደ ኢትዮጵያ 90% ማሸነፍ እንደ ቢግ ዲል አይታይም። ገባ አንባላንስድ መሆኑ አሁን ወይ ከኩዌኩ ጋር ወይ ከኤንዲፒ ካገኛ 3 ወንበር ጋርም ሆኖ ጥምረት ለመፍጠር ይጥራል። አለበለዚያ 7 ወንበር ዋና ተቋሚው ከኮንሰርቫቲቭ ጋርም ቢሆን በሀገራዊ ጉዳዮች ላይ ለመግባባት የተለየ ኮከስ ተቋቁሞ ውይይት ይፈጠራል ማለት ነው። በዚህ መሃል ማን ተጠቃሚ ይሆናል? የሁለቱንም ሐሳቦች ማራመድ ለህዝብ የተሻለው እና የተመረጠው ሐሳብ ወይም ጥቅም ላይ እንዲሆን እንጂ አንዱ ፓርቲ የበላይነት ይዞ በየደቂቃው በሚያጸድቀው አዋጅ ህዝብና ሀገር በአንድ አቅጣጫ ብቻ እንድትሄድ አይደረግም። መጉዳት የሚለው ለኛ ሀገር ነው እንጂ እዚህ የሚሰራ ስለማይመስል ምክንያቱም ፓርቲዎቹ ከራሳቸው በላይ ለህዝብ የማሰባቸው ነገር ማንም ሆነ ማን መንገዳቸው ይለያያል እንጂ የሀገሪቱን መርሆች ጥሰው የሚሄዱበት መንገድ ጠባብ ስለሆነ ብዬ ነው እና ግን ይህም ሆኖ እንኳን የቼክ ኤንድ ባላንሳችን ይጠብቃል እንኳን ማጆሪቲ ያልተመሰረተ ይላሉ ራሳቸው የሊበራል ደጋፊዎች ራሳቸው። ግን ደግሞ ምናልባት ኤርሚ እዚህ ላይ ምክንያቱም የምርጫ ኤክስፒሪየንሶችም ስላሉ ታዛቢም ሆነ የአውሮፓ ኤክስፒሪየንሶች ስላሉ እንዴት ነው አሁን የተገኘው ምርጫ ስታየው ብሩኬ ካለው አንፃር ምንድነው ያለው ጠቀሜታ ከህዝብም አንፃር ከመንግስትም አንፃር? ለመንግስት ፈተና ነው ማይኖሪቲ ገቨርንመንት መሆን። ምክንያቱም የፈለከውን ቢል ቴብል ማድረግ አትችልም፣ ብዙ ጣጣ አለው። ልክ አሜሪካን ሀገር ሴኔት እና ኮንግረሱን ስላላሸነፉ ትራምፕ በመጀመሪያው የምርጫ ዘመናቸው ማለት ሁለቱም ምክር ቤቶችን በበላይነት ስላላሸነፉ ህጎቻቸው ውድቅ ይሆኑ ነበር ብዙ ጊዜ። ታስታውስ እንደሆነ ናንሲ ፔሎሲ ዋና አፈ ጉባኤ የሴኔቱ ሁሌ ውድቅ ታደርግባቸው ነበርና በጣም ህይወዝ በጣም ማት ነበር በማንኛውም ጊዜ። አሁን ግን ሁለቱንም ምክር ቤቶች ስላሸነፉ የፈለጉትን ህግ ያጸድቃሉና ማጆሪቲ ገቨርንመንት ያ ነው ጥቅሙ። ካናዳ ግን ከ2015 ማጆሪቲ ገቨርንመንት መሆኑ ስለሆኑ ማለት ነው። እና ያን እንዴት ታየዋለህ ኤርሚ? ህዝብ ልጓም ይዞ ነው አሁን እየቀጠለ ያለው እንደፈለክ የምትፈነጭበትና አንዴ በትረ ስልጣኑን ይዣለሁና ከዚህ በኋላ እንደዚህ አውቶኖመስ ራይት አለኝ ብሎ እንደተፈለገ ውሳኔዎችን ማሳለፍ የሚቻልበት አጋጣሚ ከዚህ በቀጣይም አይኖርም። ሶ የማይኖሪቲ ገቨርንመንት አንደኛው እንግዲህ ጥቅሙ ለህዝብ ነው። ኦፍ ኮርስ ህዝብ ቻንስ ይሰጣል። ከዛ በኋላ ደግሞ እንደዚሁ እንደተፈለገው ሙሉ ራይትን ኤክሰርሳይዝ ለማድረግና ህዝብ የማይፈቅደውን ወይ የማይወደውን ነገር እንደዚህ አድርጋለሁ በማለት ብቻ የሚወሰን ስለማይሆን ህዝብም ደግሞ አት ሰም ፖይንት እንደዚሁ ልጓሙን ይዞ እያረቀ እያስተካከለ ቢካዝ ዞሮ ዞሮ ስልጣን የህዝብ ስለሚሆን ስልጣናቸውን ኤክሰርሳይዝ የሚያደርጉበትን ነገር ተግባራዊ ያደርጋሉ ማለት ነው። ቢካዝ ማይኖሪቲ ገቨርንመንት መሆን በራሱ እንግዲህ ያው እንዳልነው ከመጀመሪያው የአንዱን ቻንስ ይዛሉ፣ ኃላፊነታቸውን በትክክል ይወጣሉ። ያ ሳይሆን ሲቀር ግን ህዝብ ደግሞ የራሱን አማራጭ እንደዚሁ መውሰድ ይችላል ማለት ነው በዲሞክራሲ መንገድ። ይህ እንግዲህ እኔ ከታዘብኩት ወይም ደግሞ እኔ ፓርቲሲፔት አድርጌበት ከነበረው ይሄ ማለት አሁን ሌተስት የነበረው ምርጫ ኢትዮጵያ ውስጥ የነበረው ማለት ነው በ6ኛው ሀገራዊ ምርጫ ይመስለኛል። እሱን ማየት ነው እንግዲህ የነበረውን ቅሬታ። ከዛ በኋላ ብዙ ተስተውሏል። እንግዲህ አንዳንድ ቦታዎች ላይ ጭራሽ እንዲያውም ምንም አይነት የምርጫ ያልተካሄደባቸውም ስፍራዎች አሉ፣ ክልሎችም አካባቢዎች ኮንስቲትዌንሲዎች አሉ። ግን እንደዛም ሆኖ አሁን እንግዲህ መንግስት ተመስርቶ እንደምታየው ሀገርን የማስተዳደር ኃላፊነት ተጥሎበታል። እንደዛውም እየቀጠለ ነው ያለው። ይህ ግን በካናዳ የሚሆን አይደለም። እንግዲህ ማይኖሪቲ ገቨርንመንት ማለት
ምን ማለት እንደሆነ እንግዲህ በቀጣይ እናየዋለን። አስፈላጊውን ነገር ሲሆን ህዝብ የራሱን አማራጭ መውሰድ እንደሚችል ማሳያዎችን በቀጣይ የምናይ ይሆናል ማለት ነው። አሁን is too early to decide። የአሚን የሊበራል መንግስት ብሩኬ ምናልባት ይሄን አንተ ታየዋለህ። ሊበራል 2015 ላይ ላንድ ስላይድ አሸንፎ ማጆሪቲ ገቨርንመንት ሆኖ ጀመረ ጀስቲን ትሩዶ። ከዛ በኋላ በተካሄዱት ሁለት ተከታታይ ምርጫዎች የሊበራል ፓርቲ ማይኖሪቲ ገቨርንመንት ነው የሆነው። በዚህ የተነሳ የወሰዱት እርምጃ ምንድነው? ከኤንዲፒ ጋር 15 መቀመጫ የነበረውን ኤንዲፒ ፓርቲን በመጣመር ማጆሪቲ ያገኛሉ፣ ዲል ያደርጋሉ ማለት ነው። ባክዶር ዲል አድርገው ከዛ የሚፈልጓቸውን ህጎች በመጣመር ከኤንዲፒ ጋር ነበር ሲያስፈጽሙ የቆዩት። መጨረሻ ትሩዶ ሊወርዱ ያሉ ሰሞን የነበሩ ህጎች ግን ተፈጻሚ ሊሆኑ አልቻሉ። ምክንያቱም ስምምነት ላይ መድረስ ስላልቻሉ ከሚጠቀሱላቸው መካከል ኤንዲፒዎች ካስፈጸሟቸው የፋርማሲ መብት ለሁሉም ካናዳውያን ዩኒቨርሳሊ መድኃኒት በነፃ እንዲሰጥ፣ የዴንታል መብት ለአዛውንቶችና ለህፃናት የሚሉት በጣም ተጠቃሾች ናቸው። አሁን ግን ኤንዲፒ የነበረው ወንበር አጥቶ 7 ወርዷል እና አሁንም ያንኑ ለመጠቀም ሊበራሎች ይፈልጋሉ። 7 ድምጻችሁን ወንበራችሁን ለኛ ስጡንና በ172 ወንበር ማጆሪቲ እንሁንና ምንፈልገውን ህግ እናስፈጽም የሚል ጥያቄ አቅርበዋል። እንደውም አንድ ጥያቄ ቀረበላት ኤንዲፒ ተመራጭ በምንም ተአምር ወንበሬንም ሴክሪፋይ አላደርግም ፓርቲንም ሴክሪፋይ አላደርግም ብላ ፈቃደኛ አልሆነችም። ነገር ግን ሙከራቸው እንደቀጠለ ነው። ያንን አግኝተው 172 በመግባት ማጆሪቲ ይሆናሉ፣ የሚፈልጉትን ያስፈጽማሉ የሚለውን እንግዲህ እንዳልከው በሂደት የምናየው ነው የሚሆነው። ብሩኬ ግን ከኤንዲፒ አንፃር የሆነ ነገር ብትለን ደስ ይለኛል። የኤንዲፒ በዚህ ደረጃ መውረድ ያልተጠበቀ ስለሆነ ምንድነው የፈጠረው ስሜት? በሚዲያ ላይ ምን ተብሏል? አይ ኤንዲፒዎች ያው እንግዲህ አመቻቾች ተደርገው ነው የሚቆጠሩት። ዋነኛ ተቀናቃኝ አይደሉም። ግን ይዘዋቸው እየመጡ ያሉት ሀሳቦች ማህበረሰብ አቀፍ ስለሆነ ደግሞ በተለይ ደግሞ የፓርቲ እጩዎቻቸውና ፓርቲው የሚያራምዳቸው ለይሄ በጣም መካከለኛና ከመካከለኛ በታች ያለው ማህበረሰብ በዌልፌር ሲስተም ውስጥ እየተጠቀመ እንዲቀጥል የሚያደርግና የመንግስት ድጋፎች መቀነስ የለባቸው። መንግስት ግብር ሰብስቦ ግን ለሌላ ዓላማ ሳይሆን ማህበረሰብ ለሚጠቅሙ ፕሮጀክቶች መደገፍ አለበት የሚል ነው። የፋርማኪሩም እና የዴንታሉ ሌሎቹም በቀጣይ ያሰቧቸው የነበሩት አቅዶች በአጠቃላይ ከማህበረሰብ ድጋፍ ጋር የሚገናኝ ነው። ሊብራልም ከቀድሞ አንጻር ሀሳቦቹን አስተካክሎ ታክስን ሚድል ኢንካሙ ላይ ብቻ መቀነስ እና ደግሞ ይሄ ከፍተኛ ገቢ የሚያስገኘው ኃይል ላይ ታክሱን እንደነበረ አስቀጥሎ የመንግስትን ገቢ በማሳደግ ወጪዎቹን በመቀነስ ለሚጠቅሙ ነገሮች ማዋል ነው የሚል ነው እና በተወሰነ መልኩ በጣም የተቀራረበ አጀንዳ ነበራቸው። ካስታወስክ እንደውም በሁለተኛው የእንግሊዝኛ ውይይታቸው ወይም ክርክራቸው ላይ የፒየር ተቀናቃኝ ሆነው ለኮርን የሚቀርበውን ጥያቄ ለማካርን የሚቀርበውን ጥያቄ ሁሉ ሲመልሱ የነበሩ ሲንግ ናቸው። እንደውም አወያዩ ጋዜጠኛ ከዚህ በኋላ ጥያቄው ለእርሶ ሳይሰጥ እርሶ አይመልሱ እስከማለት ድረስ ሀሳቡን እስከ መገደብ ደርሶ ነበር። ይሄ የሆነው ምንድነው? ሁለቱ ፓርቲዎች የሀሳብ ጥምረታቸው በጣም ጎልቶ የወጣ ነው። ግን የሳክሪፊኬሽኑ ጉዳይ ጥያቄ ውስጥ ይገባል። ምክንያቱም እነዚህን ወንበሮች ሰጡ ማለት በፓርቲው ዘለቄታዊ ተቀባይነት እና ቀጣይነት ላይ የራሱ የሆነ ተጽዕኖ አለው። ልክ አሁን ግሪን ፓርቲ ላይ እንደደረሱ አይነት ግሪን ፓርቲ አሁን ቀውስ ውስጥ ነው የገባው። ሰውየውም ሪዛይን አድርገዋል። በቀጣይም እንደ ፓርቲ ይዘልቃሉ የሚለው በራሱ ጥያቄ የተነሳበት ነው እና ይሄ አንዱ ነገር ነው። ስለዚህ መጣመራቸው የሚቀር አይመስለኝም። ለምን መሰለም የማይቀረው እንዲህ ሙሉ በሙሉ በሳክሪፊኬሽን ሳይሆን ቢያንስ ድጋፍ ማድረግና ቢሎች እንዲጸድቁ ማገዛቸው ግን ይቀጥላል። አንደኛ ብዙ ሀሳባቸው የጋራ ስለሆነ ማለት የሚያስተሳስራቸው ከኮንሰርቫቲቭ ይልቅ ወይም ከኪቤክ ይልቅ የሚያመሳስላቸው ነገር ስለሚበዛ አጀንዳዎቻቸው ተመሳሳይ ስለሆኑ በሚወጡ አጀንዳዎች ላይ ባክዶርም ሆነ ፓርላማ ውስጥ በሚደረግ ክርክር የተሻለውን ቦታ ይዘው እየተገኙ ቢሎችን ያጸድቃሉ ብዬ አስባለሁ። ግን ሙሉ በሙሉ የመስጠቱ ነገር ልክ የፓርላማ ተወካዩ እንዳለችው የሚሆን አይደለም የሚለው ነገር በጣም ጎልቶ ወጥቷል። ለምን የዘላቂነት ጥያቄ ኤንዲፒ ላይም ልክ እንደ ግሪን ፓርቲ እንዳይነሳበት እንደ ፓርቲ መቀጠል ስጋት ይባል በሚል ማለት ነው።
ከትራምፕ በኩልስ ምርጫውን በተመለከተ የተሰማ ወይም የሆነ ነገር አለ? አሞጋሽ ሆኖ እኮ በጣም በቃ በስርዓት ፕራይም ሚኒስተር ማኮርኒ ብሎ ጠራ። አላውቀውም ምናምን የሚለውን ሀሳብ ቀየረ። ግን በጣም ሌላ ኮንትሮቨርሻል ነገር ምናልባት ኤርሚ ተከታትለው ከሆነ አላውቅም፣ በጣም ኮንትሮቨርሻል ነገር ተናግሯል ትራምፕ። ያው ከሱ አታጣም፣ ግን ከበፊቱ አንጻር ስልክ ደውሎ ተነጋግረዋል። እንደገና በቀጣይም በአካል የሚገናኙበት ጊዜም ቀጠሮ ይያዛል እየተባለ ነው። እንደ ሀገር ሪስፔክት የማድረጉ ነገር ትንሽ ከፍ ብሏል። ያው ያቺ አንደኛው ስቴት ጉዳይ አሁንም የቀረ አይመስለኝም። አይመስልም። ሲሪየስሊ ነው ያዙት። በጣም አስገራሚው ነገር በጋዜጠኞችም ከትኩረት የተሰጠው ጉዳይ ምንድን ነው? እንዴት ፒየር ፖሊየቭን ኮንሰርቫቲቭን ማለት ነው ይደግፈዋል ተብሎ እንደውም አብረው ይሰራሉ ተብሎ ይጠበቅ የነበረውን ሰው አጣጥሎ ማርክ ካርኒ በጣም አሪፍ ነው የሚል አስተያየት ነው የሰጠው እና እንዴት እንዲሊል ቻለ የሚለው ጉዳይ በጣም በጣም አነጋጋሪ ሆኗል እና የሚቀጥለው ሳምንት ግንኙነታቸውም እንግዲህ በዋይት ሃውስ ምን ሊያስከትል ይችላል የሚለው ቬግ ነው። ምክንያቱም መገመት አልተቻለም። ትራምፕ ጠላት ሆኖ ቢመጣ ኖሮ ይሄኛው ሂሮ ሆኖ ይሄዳል፣ ተፋልሞ ይመጣል ትላለህ። አሁን ግን ስለሱ በጣም ጥሩ አስተያየት ሰጠ። ስለዚህ ግንኙነታቸው ምን አይነት ነው የሚሆነው? የጠላትነት አይደለም ማለት ነው። ሳም ካይንድ ኦፍ ቴንሽን እንትን ብሏል፣ ረግቧል የሚል ይመስላል እና የፐርሰናል ጉዳይ ስለማይሆን ከዚህ ቀደምም የፐርሰናል ኢሹ ስለማይሆን የዲፕሎማሲ እንትን ነው የዲፕሎማሲ ቴንሽን ነው የሚኖረው ኦብቪየስሊ እና ቢያሞግስም ባያሞግስም ኦር ደግሞ አሁን ደግሞ እንደዚህ ያለውንም ደና ሪጋርድ አለው ተብሎ ቢታሰብም እንዳልከው የ51st ስቴት አይዲያ ካለ እንዲሁ ደግሞ ይሄ የንግድ ጦርነቱ እንደዚሁ ታሪፉም ካለ በዛው ነው የሚቀጥለው። ቴንሽኑ በዛው ሊቀጥል ይችላል። ነገር ግን ዲተርማይን የሚያደርገው እንግዲህ በቀጣይ የሚኖረው ግንኙነታቸውና ከዛ በኋላ የዲፕሎማሲው ስትሬንግት ሁለቱን አስቀጥሎ በካናዳን በኩል እንደገና በአሜሪካን በኩል ወዳጅነትን አስጠብቆ ከመሄድ አንጻር የሚኖረው ሚና ነው መጀመሪያ ዲፋይን የሚያደርገው። ይሄዳሉ፣ ይገናኛሉ። ከዛ በኋላ የሚኖረው ነገር ግን በእርግጥ እንግዲህ ወዳጅ ሆኖ ይቀጥላል ወይስ ደግሞ እንደዚሁ ያለው መሳሳብ ጠንክሮ ይቀጥላል የሚለውን የሚወስን ይሆናል። በዛ ነው ይህንኑ በተመለከተ ብሩክ ቅድምም የጠቀስከው ነገር አለ። ለምሳሌ ኪውቤክ ላይ ነው ማርክ ካርኒ ትልቅ ተቀባይነት ያገኘው። ሊበራል ፓርቲ ያገኘው አብዛኛው ድምፅ የመጣው ከኤንዲፒ እና ከብሎክ ኪቤኳ ፓርቲዎች ነው። ስለዚህ አብዛኞቹን ድምፆች ከነዚህ ነው ያገኘው። ለመጀመሪያ ጊዜ ሊበራል ፓርቲ ኪቤክ ውስጥ ያልተጠበቀ ድጋፍና ተቀባይነት አግኝቷል። ኢቭን ጀስቲን ትሩዶ የኪቤክ ተወላጅ ሆነው እንኳን ያላገኙትን ድጋፍ ነው ማርክ ካርኒ በኪቤክ ያገኘው እና ይሄ በጣም የኪቤክን የድምፅ እንትን ሽፍት አድርጎታል። ኦንታሪዮ ደግሞ ሊያገኙ ይገባ የነበረውን ከፍተኛ ድምፅ በተለይ ግሬተር ቶሮንቶ ኤሪያ ማግኘት ስላልቻሉ ነው ማጆሪቲ ገቨርንመንት ሊመሰርቱ ያልቻሉት። ለምንድን ነው በኦንታሪዮ ያንን ሊያገኙ ያልቻሉት? አንድም ኦንታሪዮን የሚያስተዳድረው የፒሲ ገቨርንመንት የፕሮግሬሲቭ ኮንሰርቫቲቭ ገቨርንመንት በዳግፎርድ የሚመራው ኢንተርቪን አደረገ 11 አወር ላይ እና ለመቀስቀስ ሞከረ። ምክንያቱም ፒየር ፖሊየቭ he was 100% ሹር እንደሚያሸንፍ በላንድ ስታይል። ስለዚህ ኢቭን የምርጫ ጣቢያው ላይ ቅስቀሳ እንኳን አላደረገም ማለት ያሸነፈው ሰውዬ ሲናገር ሰምቼው ሄዶ እንኳን ቅስቀሳ በር ለበር እየሄደ ካንቫሲንግ ምናምን አላደረገም። ምክንያቱም he was 100% ሹር እና ያንን ተጠቅሞ ተቀናቃኙ ዶር ቱ ዶር ዘመድ አዝማዱን ሰብስቦ ሄዶ በመቀስቀሱ ከፍተኛ ድምፅ ሊያገኝ ቻለ እና አንዳንድ ጊዜ የጠንቻሏና የኤሊው አይነት ነው የሚሆነው። ግዴን ለማሸንፋት አለው ያለችው ጥንቸል ታሪክ አይነት ነው የሆነው እና በጣም ብዙ ኮንትሮቨርሻል ነገሮች ያሉት ምርጫ ነው። ለማንኛውም አሁን ወደ ሚዲያ ጉዳያችን እናምራ። ማለት የካናዳ ጉዳይ ብዙ በቀጣይ የምንነሳበታለን እንጂ ኤርትራ ላይ የተነሳው ማዕበልም ቀላል አይደለም። ሌላ ትልቅ ማዕበል ነው፣ ግን ራሱን አስችለን ብንወያይበት ይሻላል እንዳልከው። ግን እኔ ይሄ አጠቃላይ እንቅስቃሴው ቅድም ኤርሚ ያለውን ነው ለሀገርህ የምትመኘው የምርጫ
መንፈሱ ዲሞክራሲ የሚባለው ነገር የት ድረስ እንደሆነ የሚያሳይ ነው። እኛ ጋር ምን ያህል ወከባ እንደነበረ በምርጫ ውስጥ እኔም ማለፍ ያለው 97 ስራ ባልጀምርም ከዛ በኋላ ባሉት ምርጫዎች ውስጥ በላይቭ ሪፖርቲንግም በብዙ ስራዎች ውስጥ ተሳትፌያለሁ እና በቃ የሆነ እኮ በተለይ ለሚዲያው ማህበረሰብ ምንም የተለየ ነገር ላትፈጥር አይምሮህን ጉልበትህን ምንህን የምታዋክንበት የሀገር ትልቅ በጀት የሚፈስበት በቃ የሆነ ቀውጢ ነገር ነው። እዚህ እኮ ምርጫ የተካሄደለት በቃ ኖርማል የቢዝነስ ላይ ነው። በቃ የትም ቦታ የምታየው ነገር ኖርማል ነው። ከምርጫ በኋላ የተወሰነ ሬዲዮኖች ላይ እንዲሁ ሀሳቦች ትሰማለህ። ባይ ዘ ዌይ ባለፈውም አንተም ነግረኸኛል ገዝሽ አንዳንዶቹ ተቋማት የማን እንደሆኑ እስከሚታወቅ ልክ እንደ ፎክስ እና እንደ ሲኤንኤን እንደዛ የሚሰሩ ሬዲዮኖች ነበሩ እና አንዱ ጋዜጠኛ ምንድን ነው ያለው ለፒኤም ከልቤ ሰርቻለሁ አለ። ልክ ያሸነፉለት ኦቶዋ መገኘት ነው ያማረኝ በርሬ ኦቶዋ ደረስኩና ቴንክ ዩ ኮንግራቹሌሽን ከናንተ ጋር ደግሞ እንሰራለናል። ዩሲ ይሄ በቃ የዲሞክራሲ ጥግ ነው። እኛ ጋር እኮ የሆነ ስፖርት ክለብ ስለደገፍክ ራሱ ጋዜጠኛ ሆነ የአርሴናል ደጋፊ ነው የሀገር ውስጥ ቶ የሆነ ደጋፊ ተብለ የምትሰራው ዘገባ ኖርማል እኮ ሪል ዘገባ እንኳን ብትሰራ የሚመጣበት ጫናት ወይ እሱ የነበሩትን ክርክሮች ሁሉ አይቻለሁ። ማኮርኒ ለሚዲያ ዝግ አይደለም ምናምን ብሎ የሚያቀርበው ፒየርን ብቻ ነበር ደጋግሞ የሚጠይቀው በደንብ ይከራከር ነበር። ለሀገር ሳይሆን አይል ልክ ሲሸነፍ ግን በቃ ካናዳ ትቀጥላለች ነው ያለው። ምናልባት ጥሩ ነገር ነው ያነሳው በተለይ በኢትዮጵያ ጋዜጠኞች ላይ ወደዛ ስለምናመራ ብዬ ነው ወደዛ ስለምናመራ አንድ ቪዲዮ ባሳያችሁ ደስ ይለኛል። ምክንያቱም ኤርሚ በጣም ጥሩ ነገር ነው ያነሳው 97 ምርጫንም ስናስብ ስድስተኛው ከዛ በኋላ የተካሄዱትን ምርጫዎች ስናስብ ምርጫ ሰሞን ሲመጣ ብዙ ጊዜ በኢትዮጵያ ውስጥ አንድ ትሬንድ ያለ ይመስለኛል። ሚዲያዎችን ቀድሞ ታርጌት ማድረግና አዲስ አሳሪ ህግ ማውጣት ከዛ እንዴት አድርጎ ሚዲያዎች አንተ ለምትፈልገው አላማ ጥቅም ላይ እንደምታዋላቸው ማዘጋጀት የመጀመሪያው መንገድ ጠረጋ ነው እና ሰሞኑንም አዲስ ህግ ሊወጣ ሪቫይዝ ሊደረግ በዝግጅት ላይ ነው ያለውና ይሄንን አስመልክቶ አሃዱ ቴሌቪዥን ውይይት አድርጎ ነበር። እሱን እንስማና ምናልባት ሰምታችሁትም ሊሆን ይችላል ግን መንደርደሪያ ይሆናል እዛ ላይ ሪፍሌክት እናደርጋለን። አካባቢ ላይ የጸደቀው የመገናኛ ብዙሃን አዋጅ ምንድነው ይዘቱ? እስከምን ድረስ ነጻነትን ይሰጣል? ነጻነትንስ እስከምን ድረስ ይነፍጋል? የኢትዮጵያ መገናኛ ብዙሃን ፈተናስ ምን ሊሆን ነው? የባለሙያዎች ውስጥ ጥበቃና ከለላ የማግኘት መብትን በምን መልኩ ነው የሚያስከብረው? ወይስ ደግሞ ተጻራሪ ሆኖ ነው የመጣው? አዋጁ ለማን ነው ጥበቃ የሚያደርገው? ለሚሰራጨው መረጃ፣ ለመገናኛ ብዙሃን ተቋሙ፣ ለባለሙያው ወይስ ደግሞ ለመንግስት ወይስ ለስርዓት የሚለውን ጉዳይ እናነሳለን። የህግ ባለሙያው አቶ ቁምላቸው ዳኛ ውይይታችንን እንግዲህ በከፊል ተሳትፎ ስለሚሄዱ በቅድሚያ ለሳቸው እድሉን እሰጣለሁ። እንግዶቼ ግን አክብራችሁ ጥያቄን ስለተገኛችሁ ከልብ አመሰግናለሁ ሁለታችሁ ነው። እኛም እናመሰግናለን። አቶ ቁምላቸው እንግዲህ ቀደም ብዬ ሳነሳ እንደነበረው ባለፈው ሳምንት በምክር ቤት የጸደቀው ይዘቱ በተለይ በምክር ቤቱ ቀርቦ ውይይት ሲደረግ ይሄ አዋጅ መጽደቅ የለበትም የሚሉ አከራካሪ ሀሳቦች ሲነሱ ነበረ። ነገር ግን በመንግስት በኩል ሲሰጥ የነበረው ሀሳብ መገናኛ ብዙሃኑ ወይም ሚዲያዎቹ በኃላፊነት እንዲንቀሳቀሱና ለሀገር ግንባታ የሚኖራቸውን ድርሻ ይበልጥ ከፍ እንዲያደርጉ የሚያግዝ መሆኑን ነው ሲነገር የነበረውና በእርግጥ በኢትዮጵያ ብዙ አዋጆች እና ደንቦች ይሻሻሉ፣ ህግ በዚህ መልኩ መስተካከል አለበት የሚሉ ሀሳቦች ይደመጣሉ። የመገናኛ ብዙሃን አዋጁም ከነዚህ አንዱ ነውና ምን ይዟል የሚለውን እናንሳ። ወደ እርሶ ልግባ። እሺ፣ አመሰግናለሁ። ይሄ እንግዲህ የመገናኛ ብዙሃን ማሻሻያ አዋጁ እንደ ቅድም እንዳልሽው በጣም መጨቃጨቅ የነበረበት ምክንያት አስፈላጊነቱ ምን ላይ ነው፣ ምን ቢጎድለው ነው የመገናኛ ብዙሃን አዋጁ ይሄ ማሻሻያ ሊደረግበት የተፈለገው የሚለው ጉዳይ በቂ ምላሽ ስላላገኘ ነበር። አሁንም ምላሽ ያገኘ አይመስለኝም። ምንድናቸው እነኚህ ማሻሻያዎቹ የሚባሉት ነገሮች ብለን ብናይ አዋጁ ላይም እንደምናየው ማለት ነው። የመጀመሪያው የቦርድ አባላትን ምልመላ የተመለከተ ነገር። የመገናኛ ብዙሃን ባለስልጣኑ ቦርድ አባላት በህዝባዊ ተሳትፎ እንዲመለመሉ ከተለያዩ የህብረተሰብ ክፍሎች በተውጣጣ ኮሚቴ አማካኝነት ከህዝብ እጩዎች ተቀብለው ህዝብ አስተያየት ሰጥቶባቸው እንዲመለመሉ የሚደነግግ ድንጋጌ ነበር። ይሄ ድንጋጌ እንዲወጣ ተደረገ። ይህ አንደኛው ነው። ሁለተኛው እንደዚሁ በመገናኛ ብዙሃን ባለስልጣኑ ቦርድ ውስጥ 2 ሰው ከሲቪል ማህበረሰብ ድርጅቶች፣ 2 ሰው ደግሞ ከመገናኛ ብዙሃን ከራሳቸው
እንዲካተቱበት የሚል ድንጋጌ ነበረው። ይሄ ድንጋጌም እንደዚሁ እንዲወጣ ነው የተደረገው። በተመሳሳይ እዚሁ የመገናኛ ብዙሃን አዋጅ ላይ የቦርድ አባል መሆን የሚችለው ሰው የፖለቲካ ፓርቲ አባል ወይም ተቀጣሪ የሆነ ሰው የቦርድ አባል መሆን አይችልም የሚል ገደብ ነበረበት። ይሄ ገደብ እንዲወጣ ተደረገ። ስለዚህ በመሰረቱ የመጀመሪያው አንጓ የማሻሻያው ልንለው የምንችለው የመገናኛ ብዙሃን ባለስልጣኑን ቦርድ ምልመላ እና የአባላት ጥንቅርን የተመለከተው ነገር ነው ማለት ነው። እነኚህ ቅድም የጠቀስኳቸው እና እንዲሰረዙ የተደረጉት አንቀጾች በመሰረቱ በጣም የሚበረታቱ ጠቃሚ የሆኑ ዓለም አቀፍ በጎ ተሞክሮችንም መሰረት በማድረግ የተቀረጹ ነበሩ እና እነኚህ ድንጋጌዎች መውጣታቸው እንዴት አድርጎ የመገናኛ ብዙሃንን የበለጠ ባለቤትነት ስሜት እንዲሰሩ እንደሚያደርግ እንግዲህ የሚያውቀው መንግስት ነው። 2012 ዓመተ ምህረት ከመጽደቁ በፊት የሚኒስትሮች ምክር ቤት የኢትዮጵያ መገናኛ ብዙሃን ፖሊሲን ማጽደቁ ይታወቅ ነበርና ማሻሻያ ተደርጎ አሁን የመጣበትን ምክንያት በእለቱ ምክትል ዳይሬክተሩ ሲናገሩ እንደነበር አቶ ቁምላቸው ምርጫ መጥቷል። በኢትዮጵያ ብዙ ግጭቶች አሉና ይህንን ነገር ሚዲያዎቹ ወደ ራሳቸው ጎትተው ሀሳብ እንዳይበረዝና የግጭት መናኸሪያ እንዳያደርጉት በመፍራት ነው እንዲጸድቅ የተደረገው እያሉ ነበር ሲናገሩ የነበሩትና ሙሉ ለሙሉ መገናኛ ብዙሃኑ የመንግስትን ወይም የስርዓት ኢንስትሩመንት ወይም መገልገያ እንዲሆኑ የሚያመቻች እንደሆነ ነው ሀሳብ ሲሰነዘር የነበረው። እንግዲህ ጋዜጠኛዋም የህግ ባለሙያው ያሉትን ሰምተናል እና ግን እንዲሁ ወደዚህ ሰብሰብ ስናደርገው የጋዜጠኞች ሚና በምርጫ ላይ ምንድን ነው? እዚህ ላይ እናተኩር አይመስላችሁም? መልካም ኤርሚ አንተ ቀድማ እስቲ ሀሳብ ማካፍል። እንግዲህ የጋዜጠኞች ሚና በምርጫና እንደዚሁ ሀገራዊ ኢቨንቶች ላይ በተመለከተ በጣም በርካታ ጉዳዮች ይነሱበታል። እንዲሁም እንግዲህ ከምርጫ ጋር አያይዘን ስናነሳ ቀደም ሲል ምርጫና ምርጫ ጉዳዮች እንደዚህ ገና ሲነሱ ስለ ምርጫ ሀሳብ ሲነሳ አስቀድሞ ጋዜጠኛን ኢንቲሚዴት በማድረግ ነው የሚጀመረው እኛ ጋር ማለት ይሄ ገና ወደፊት ደና ነገር ማለት ክሪቲካል የሆኑ ነገሮች ይነሱበታል። ወይም ደግሞ በተለይ በብዛት ታርጌት የሚደረገው በእርግጥ የፕራይቬት ሚዲያ ላይ ያሉትን የጋዜጠኛ ወይም ደግሞ የሚዲያ ፕሮፌሽናሎችን ነው። እንግዲህ ብዙዎቹ እንግዲህ ከ20 ዓመት በፊት አስቀድመንም እንዳየ ነው ያኔ ነበረ በጣም ብዙ መነቃቃቶች የነበሩት። ከዛ በኋላ እንኳ ሚዲያው በጣም ደንግጦ የቀረበት ጊዜ ነው። ከዛ በኋላ የነበሩት መነሳሳቶች ብዙ እዚህ ገባ የሚባሉ አይደሉም። ነገር ግን በእርግጥ በየጊዜው የሚወጡ አዋጆች በራሳቸው አናቂዎች ስለነበሩና አስቀድሞም እንደዚህ አይነት ኢቨንቶች ሲሆኑ ከሚዲያም ከፖለቲካ ፓርቲም እንደዚህ ተያይዘው ወደ ማረፊያ ቤት ስለሚጓዙ ብዙዎቹ የሚጠበቀውን ሀሳብ የሚጠበቀባቸውን ስራ ይሰሩ ነበር፣ ግን ደግሞ ሳይሰሩ ቀርተዋል። እንደዛም ሆኖ አልፏል፣ ጊዜያቶች አልፈዋል። የሚዲያ በምርጫ ላይ ያለው ሚና ምንድን ነው የሚለው ነገር በዋናነት ከቮተርስ ኤጁኬሽን ጀምሮ ያለውን ወይም ደግሞ የመራጮችን ትምህርት ጀምሮ ቮተርስ ሬጅስትሬሽን የመራጮች ምዝገባን ጨምሮ በጣም በርካታ የምርጫ ተያያዥ ኢቨንቶችን ከምርጫ አስቀድሞ ያሉ ኢቨንቶችን በተመለከተ እንዲሁም ደግሞ የምርጫ ክርክሮችን በተመለከተ እንዲሁ የምርጫ ቀንም እዛው የምርጫ ቀንም ጨምሮ በቀጥታና በተለያዩ የመርሃ ግብሮች ለህዝብ ማድረስ ነው በዋናነት ማለት ያልተበረዘ ሳይድ ያልያዘ ህዝብ መስማት ማወቅ የሚገባውን ነገር በሙሉ በቀጥታ እንዲያውቅ ግልጽና ቀጥተኛ የሆነ ምርጫ እንዴት እየተካሄደ እንደሆነ ማሳየትና ማስገንዘብ ነው ዋናው ዓላማቸው እና ሚናቸው። ከዛም ባለፈ ደግሞ እንደዚሁ ኢንፎርምድ ሶሳይቲን ከመፍጠር አንጻር በጣም በርካታ ስራዎች ስለሚሰራና ምርጫን በተመለከተ ደግሞ ለህብረተሰቡ ከማስተማር አንጻር በጣም ሚናቸው ከፍተኛ ስለሆነ እንደዚሁ የተለያዩ አይነት መርሃ ግብሮችን በማካሄድ የተለያዩ አይነት ፕሮግራሞችን በመስራት በጽሁፍም ቢሆን በፕሪንት ሚዲያውም ዘርፍ ማለት ነው እንደዚሁ ፔጆችን ዴዲኬት እስከማድረግ ድረስ የሚደርሱ ስራዎችን በመስራት እንደዚሁ ለህዝብ መድረስና
ምርጫውን በምን መልኩ ወይም ደግሞ ህብረተሰቡ በሚረዳው መልኩ ማስገንዘብና ግንዛቤ ማስጨበጥ ዋነኛውና ትክክለኛው ቀዳሚም ዓላማ ማለት ይሄ ነው። እንግዲህ የመገናኛ ብዙሃን ዓላማ በምርጫ ዘርፍ እንግዲህ ሚናቸውን በሚገባ ዘርዝረሃል ኤርሚዬ። እና አንድ መንግስት ምርጫ ከማካሄዱ በፊት ወይም ደግሞ በአንድ ሀገር ያለ ምርጫን በተመለከተ የሚያስፈጽም አካል በኢትዮጵያ ኮንቴክስት የምርጫ ቦርድ ሁሉም የሚኖራቸውን ሚና ኤግዚኪዩት ያደርጋል፣ ይከታተላል፣ ሞኒተር ያደርጋል እና መገናኛ ብዙሃንም ከነዛ ስቴክሆልደሮች አንዱ ነው ተደርጎ መቆጠር ያለበት እንጂ በተለየ መገናኛ ብዙሃንን ለመቆጣጠር በተለየ መገናኛ ብዙሃንን ኮንትሮል ለማድረግ ተብሎ ህግ ዲዛይን ለምንድን ነው የሚደረግለት? ቀድሞ ዲዛይን በተደረገ ሁኔታ ነው ምርጫ ውስጥ የሚገባው። ያንን የማድረግ አፐር ሃንድ ያለው ደግሞ መንግስትን የሚመራው አካል ነው። ስለዚህ ብዙ ጊዜ ቀድመው ተዘጋጅተው ከዛ ገለል የሚያደርጉትን ካደረጉ በኋላ ለነሱ በሚመች ሜዳ ላይ የመጫወት አዝማሚያ ነው እና ጋዜጠኛውም ስትናገር እንደሰማው ምክር ቤት ጭምር ሚዲያዎችን ብሌም የማድረግ ዝንባሌ ነው ተናጋሪው የነበረውና በዚህ የተነሳ ብዙ አፈናዎች ይከተላሉ። ከልምዳችሁ እንደምታዩ 97 ላይም እንደዚሁ ብዙ ሚዲያዎች ከምርጫው በኋላ ከምርጫው በፊትም ወከባና እንግልት ደርሶባቸዋል። አይ ቲንክ ብሩኬ በዛን ወቅት በፐብሊክ ሚዲያ ላይ የነበርክ ይመስለኛል ወይም አልጀመርክም? እኔ ከፐብሊክ ሚዲያ ወጥቼ ፕራይቬት ሚዲያ ያቋቋምኩበት ጊዜ ነው። ልክ ምርጫው ከመካሄዱ በፊት ጥር ላይ ወጣሁኝ። አዲስ አበባ መስተዳድር ነበር የምሰራው አዲስ ልሳን የሚባል ጋዜጣ ላይ። ከዛ በኋላ መጽሔት አቋቋም አዲስ ውበት የሚባል መጽሔት እና ለምርጫው ተሰልፈን ሄደን ምርጫ ቦርድ የምርጫ ምዝገባ የሚዲያ ምዝገባና ባጅ ማግኘት ነበረብን። እስከ 11 አወር ድረስ ባጁን አልሰጥም ብለው አመላልሰው ፍዳችንን አብልተው ታስታውስ እንደሆነ አንድ የሲቪል ድርጅት ነበረ የሎየርስ እየዞሩ ከታተሉ ነበር። መጨረሻ ላይ እነሱ በፍርድ ቤት ሲፈረድላቸው አርብ ከሰዓት በኋላ ለሁሉም የባጅ እንዲሰጥ አዘዙ። ከዛ ከ11 ሰዓት በኋላ ነው የወሰድነው እና ከምርጫው በኋላ ደግሞ መጽሔቷም ተዘጋች። እንደ ሌሎች 2 ጋዜጦች ነበሩ የተረፉት አይ ቲንክ አዲስ አድማስ እና ሪፖርተር። ሌሎቹ በሙሉ ጦማራውያን ተብሎ የሚጠሩት ተዘጉ ማለት ነው እና ይሄ የኖርንበት ኤክስፒሪየንስ ነው። ዛሬም ግን ቀጥሏል እና የፕሬስ ነፃነት ቀንን ከነገ ወዲያ እናከብራለን እና እዚህ ላይ ሆነን ስናስበው በኢትዮጵያ ያለው የፕሬስ ነፃነት ጉዳይ ከምርጫም ሆነ ከሌሎች ጉዳዮች ጋር በተያያዘ ምን ይመስላል? እንዴት ነው ሪፍሌክት የምታደርጉት እንደ ባለሙያ የሚለው ላይ እንወያይ ይመስለኛል። ያው ማለት ምርጫ በኢትዮጵያ ኮንቴክስት እንደተባለው መራጩን ከማንቃት ይጀምራል አይደለ? ሌላው ፖለቲካ ፓርቲዎቻችንም የሚታወቅ ማንነት የላቸውም። ለኔ አንዱ ችግር እሱ ይመስለኛል። ስለዚህ የሚዲያው ስራ እንደውም እንዲበዛ የሚያደርገው አዲስ ፓርቲዎች ያቆጠቁጣሉ አይደል? ሁሌም ኢትዮጵያ ውስጥ ምርጫ ሲደርስ የሚመጡ ፓርቲዎች አሉ ወይም ደግሞ ነበሩ፣ አናቃቸውም የሆነ ቦታ። ይሄም የሚዲያው መታፈን ውጤት ነው። ምክንያቱም ሀሳባቸው የሚገልጹበት መድረክ ስላልነበረ። ምርጫ ሲደርስ ግን ከምርጫ ቅድመ ምርጫ ባለው ሰዓት በሚዲያውም ይገደዳል። አይ ሆፕ አንዳንዴ ከ50% በላይ የአየር ሰዓቱን የጋዜጣ ገጹን የሆነ ገጹን ለምርጫ ዴዲኬት እንዲያደርግ ይገደዳል በህጉ። ስለዚህ ያንን ስለሚሆን ማታየው የፓርቲ አይነት የለም። በሬዲዮ በቴሌቪዥን የምትሰማው ማለት ነው። የሀሳብ የአቋም ልዩነቱ እንዳለ ሆኖ እሱ አንዱ ነገር ለምርጫው የሚሰጠው የቅድመ ሂደት ነው። ሌላው ምናልባት ከ97 በኋላ በመጣ ሂደት ውስጥ እየጎለበተ አንዴም ሲወርድ አንዴም ሲመጣ ያየ ነው የምርጫ ክርክር አውዶችን ማዘጋጀት የሚዲያ ድርሻ ነው ከሲቪል ማህበራት ጋር በመሆን። እነዚህ መድረኮች ነበሩ የሆነ መነቃቃት የመጣባቸው ጊዜ ብለህ የምታስበው። አሁን ግን እኔ እንደ ፓርቲስ ለዚህ ክርክር የሚሆን አቋም ያለው ፓርቲስ አለው የሚለው ራሱ አንድ ጥያቄ ነው። ይሄንን እንኳን ፈርቶ በህጎች ማዕቀፍ እንደገና ሚዲያውን ሰርፕረስ ለማድረግ ለመጨቆን ደግሞ መንግስት ሀሳብ ካለው በቃ ዝም ብሎ የሞዴል ምርጫ ነው የሚካሄደው። የሀገሪቱ በጀትና ሀብት ይባክናል እንጂ በዲሞክራሲ ስርዓት ውስጥ የሆነ ጡብ የሚያስቀምጥ ምርጫ ላናይ እንደምንችል ቀድሞ ፍንጭ የሰጠ ነው ብዬ ነው እኔ የማስበው። ምክንያቱም
እዚህ ብዙ ዝርዝሮች ውስጥ ሳንገባ ቅድምም የህግ ባለሙያው እንዳነሱት አንደኛው ትልቁ ነገር የቦርድ አባላት ምርጫ ላይ ነው ትልቁ እንትን የተሻረው። አሁን መንግስት ሊመድባቸው ይችላል። የበፊቱ በህዝብ ይመረጡ ብቻ ሲቪክ ማህበራት እንዲህ የሃይማኖት ተወካዮች ይኖሩባቸው ብቻ አይደለም የሚለው ማንኛውም ይፋ የፓርቲ አባል የሆነ ሰው የቦርድ አባል አይሆንም የሚል ህግ ነበር። እሱ ራሱ ተሰርዟል። ስለዚህ አሁን በግልጽ የፓርቲ አባል የሆኑትም መሾም ይችላሉ። አፍሌቲቭ ኦፍ ፓርቲ የሆኑትም የመሪው ፓርቲ አቀንቃኝ ወይም ደጋፊ የሆኑ ሰዎችም የምርጫ የመገናኛ ብዙሃን ቦርዱ ሜምበር ሊሆኑ ይችላሉ። ያ ማለት ምን ማለት ነው? በሌላ መልኩ ድምጽህን የምታሰማበት ሊሆን የሚገባው መድረክ ሌላ መሳሪያ ሆነ ማፈኛ መሳሪያ ሆኖ መጣ ማለት ነው። ስለዚህ ይሄ አስቸጋሪ ያደርገዋል። ሌላው በደንብ እንግባበትና በኋላ እናወራዋለን እንጂ ባለፉት አመታት ከ54 በላይ ጋዜጠኞች ሲፒጄ ባወጣው ሪፖርት በ2024 54 የሚሆኑ ስራቸው ጋዜጠኝነት ብቻ የሆነና ከስራቸው ጋር በተያያዘ ለስር የተዳረጉ ሰዎች ያሉባት ሀገር ናት ኢትዮጵያ። አሁን በቅርቡ የታሰሩትን የዩኤስን ስጨምር ደግሞ ቁጥሩ ከፍ ይላል ማለት ነው። ስለዚህ መጀመሪያውኑ የሌለበት ነው፣ የበለጠ ጫና የበዛበት ነው። ከዛ ደግሞ ለምርጫ ተብሎ ደግሞ ሞዴሬት የሚደረጉ ህጎች ለምደነዋል። አሁን ደግሞ ሚዲያውም ላይ አተኩሮ ከመጣ ምንድነው የሚጠበቀው ማለት አለ ወይስ ሚዲያው የሚለውን ነገር በጣም የተጨነቀ ያደርገዋል። ያው የሀገሩ ሚዲያ እኔ ሁለተኛውን ገጽ ይዞ እየበረረ ይመስለኛል። በቃ የመዝናኛው ገጽ አሁን አብዛኛው የግል ሚዲያዎች ብታስባቸው የዘፋኝና ሶሪ ያ ሙያ አይደለም ማለት አይደለም የቲያትር የዚህ ቲክቶክ አሁን ደግሞ የመጣው እንደዚህ አይነት ሰዎች የሚናኙበት ሌላው ማህበረሰብ የነሱ ኑሮ አድናቂ እንደሆነ ወይም አሞካሽ እንደሆነ ተደርጎ የሚታይበት እንጂ ማህበረሰባዊ እሳቤዎች ፖለቲካ ለማህበረሰብ የሚጠቅሙ ጤና ላይ የሚያተኩሩ እንዲህ የሚያተኩሩ ብለበከው ብጠራ 2 ወይ 3 ፕሮግራም አጠራም ከ10 ምናምን ቲቪ ከ10 ምናምን ኤፍኤም ግን መዝናኛ ዘፈን የሚያስቡ ነው ሚዲያዎቹ ይሄንን ስትራቴጂ ምን በቃ ዘሴፍ ሳይድ እኮ ነው። ይሄው እኮ ኢቢኤስ ከሴፍ ሳይድ ወጥቼ ትንሽ ሞክራለሁ ቢል የደረሰበትን ነገር አይታል። ያውም ኢንቴንሽኑ ሌሎች ብዙ የሚታዩ ከጀርባ ያሉትን ነገሮች ትታል። ኢንቴንሽኑ ግን የተጎዳን መርዳት የሚል ነው አይደል ኮንሰፕቱ። በዚህ ኮንሰፕት እንኳን ስትመጣ ፖለቲካ ሰራህ ተብሎ ምን ያህል ጫና እንደሚደርስ እያየ ነው። ስለዚህ አሁን በተለይ የግል ባለሀብት የሚሰማራበት የግል ሚዲያው በቃ ቢዝነስ ነው። ምን ያህል ገንዘብ ትፈጥራለህ ነው እንጂ ምን ያህል ኮንቴንት ይዘሃል ለህዝብ ይጠቅማል አያገባውም። ስለ ሚዲያ ተስፋፋ ስንልም ንግድን የተስፋፋው ባይነኝ ነኝ። ለዛ ነው ይሄ እንግዲህ አንድ ሚዲያ ይቅርታ ገዝ ብሩክ በጣም በደንብ አስቀምጦታል። እንዲያውም እንደዚህ ማለት ኦልሬዲ ሚዲያው ደንግጧል። ቢካዝ ከዚህ ቀደም የነበሩት እርምጃዎች ከመንግስት ኃይል በተለይ የነበሩ እርምጃዎች በጣም አግሬሲቭ ስለነበሩና የሚዲያ ፕሮፌሽናሎችም እንደዚሁ ሀገር ጥለው እስከ መሰደድ የደረሱበት እንዲያውም ቁጥር እየገለጸ ነበረ። ከ2019 እስከ 2024 ባለው የጊዜ ታይም ፍሬም ውስጥ እንግዲህ ሲፒጄ ባወጣው መረጃ መሰረት 92 የሚሆኑ ጋዜጠኞች በተለያየ ጊዜ ለእስር ተዳርገዋል። እንግዲህ በ5 ዓመታት ጊዜ ውስጥ ማለት ነው። ይህ ደግሞ ኢትዮጵያን በጣም እንግዲህ 2024 ላይ ይመስለኛል ሰብሳሃራን አፍሪካን ሀገራት ውስጥ ወርስ ጄለር ብሎ አውጥቶታል ሲፒጄ ለጆርናሊስቶች ማለት ነው። እንዲሁ ደግሞ ከዛው ጋር በተገናኘ እንደዚሁ ከ2020 እስከ 2024 ባለው ጊዜም ደግሞ 54 የሚሆኑ ጋዜጠኞች እንደዚሁ ከሀገር ተሰደው እንዲወጡ ሆነዋል። ይህ በጣም አስደንጋጭ ነው። ማለት የሚወጡት ጋዜጠኞች ምናልባትም እንግዲህ ቬሪ ክሪቲካል የሚባሉ በጣም በርካታ ስራዎችን የሰሩም ሰዎች ናቸው። ነገር ግን በቃ እንዳለመታደል ሆኖ ከሀገር ወጥተው እንዲሆኑ ሆነዋል። ይህ በጣም አስደንጋጭ ነው። እንደዚህ በሆነበት ኢንቫይሮንመንት ውስጥ ቀሪው ሀገር ቤት ያለው ሚዲያም ሆነ የሚዲያ ባለሙያ ደፍሮ ሌላውን መንገድ ሊከተል አይችልም፣ ወይም እነሱ የሄዱበትን መንገድ ሊከተል አይችልም። ስለዚህ
እንዲያው ቀለል ያለውን መዝናኛውን ዘርፍ በስፋት የእንትን የማድረግ የመቆናጠጥ አካሄዶች ናቸው እየተስተዋሉ ያሉት። ከዚህም ጋር በተያያዘ ያው እንግዲህ ሚዲያ ዋን ዌይ ኦር ዘ አዘር እንግዲህ ኢንዲፔንደንት ነው ወይም ደግሞ በጣም ነፃ ነው ልንለው አንችልም። የትኛውም አይነት ሚዲያ ቢካዝ መንግስት እንኳ ኦፕረስ ባያደርግ ወይም ደግሞ የአንድ ተቆጣጣሪ አካል ባይቆጣጠር ማስታወቂያ የሚሰጥህ አካል ይቆጣጠርሃል፣ ስፖንሰር የሚያደርግህ አካል እንደዚሁ ይቆጣጠርሃል። እና ያ ደግሞ አንተ በምትሰራው ኮንተንት መነካካት አይፈልግም። የትኛውም አይነት ባለ ምርትና አገልግሎቱን የሚያስተዋውቅ ሰው አንተ የምትሰራው ጠንካራ ሚዲያ ላይ መጥቶ እንደዚሁ የመንግስት አይን ውስጥ ወይም ደግሞ የሌላ ሰው አይን ውስጥ መግባት አይፈልግም። ስለዚህ ቢቻል እንግዲህ የመዝናኛውን ዘርፍ የያዙትን ሄዶ ማጣበብ ይቀለዋል። እንዲያውም አንድ ስፍራ ላይ አንድ የጥበብ ባለሙያ ኢንተርቪው የተደረጉ በጣም ለሀገር የሚጠቅምና እንደዚሁ ማለት ያው ሌላው አይጠቅምም እያልኩኝ አይደለም በእርግጥ እና በደንብ እንደዚህ ሀገር ያንጻል ብለን ያሰብነውን አንድ ኮስታራ ፕሮግራም ይዘው መተው ነበረ። ነገር ግን በተለያየ ቦታ ሲሄዱ የስፖንሰር ያጣሉ። እንዲያውም አንዳንዶቹ አይተውት የፕሮግራሙን ይዘት እንዴ ምንድነው ትምህርት ቤት ነው እንደ ከፈታችሁት ሁላ ብለው አሽፎብናል እስከ ማለት ሁላ ደርሰዋል። እንደዚህ አይነት ደረጃ አለ። በአንድም ሆነ በሌላ የሚዲያው ዘርፍ እንደዚሁ ወይም ደግሞ ፕሬስ ፍሪደሙ እየተጨቆነና እየጠበበ ይሄዳል ማለት ነው። ይሄ ነው መጀመሪያ 2018 ላይ ከነበረው የተስፋ ፍንጣቂ አንጻር አሁን ያለንበትን ስናስብ እንግዲህ እዚህ ደርሳል ብለን አላሰብኩም ነበር ኦነስትሊ እኔ በግሌ። በተለይ ከዛ በኋላም ደግሞ የወጣው የ2012 ላይ የወጣው የመገናኛ ብዙሃን ረቂቅ አዋጅ በራሱ ደህና ተስፋ የሚሰጥና በኋላ ላይ ያው በአፈጻጸም ችግር በጣም በርካታ ነገሮች ተንሻፈፉበት እንጂ አሁን የተሻሻለው ማለት ነው በጣም ደህና ነገሮችን ደህና አካታችነቱ በጣም የተስተዋለበት የነበረበት ጊዜ ነበረ። ያሳዝናል። ጊዜ ከብቱ ወደ ማጥወይ ምናልባት የጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጡ የመንግስት ሚዲያን ጨምሮ ለውጦች የታዩበት ይመስል ነበር። እኔ ግን እሱ ላይ ፓርት ኦፍ ዛት ስለነበርኩኝ የለውጡ ውጤት አይደለም ባይ ነኝ። ለምን መሰላችሁ? 2 ዓመት ቁጭ ብለን ሪፎርም ይሰራ ተብሎ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ፍቃድ ሪፎርም ሰርተን ነበር። በዚህ ሪፎርም አንደኛ ያደረግነው ነገር የህዝብ ድምጽ መሆን አለብን፣ እየተሰማን እየታየን አይደለም የሚል መነሻ ይዘን ነበር እና የተወሰኑ ባለሙያዎች ተመርጠን ነበር ስንሰራ የነበረው። የጥናቱ ሲያልቅ አንዱ ያነሳነው ጥያቄ ለምሳሌ ትምህርት ሚኒስቴር 30 ደቂቃ፣ ገቢዎች 30 ደቂቃ እያለ አየር ሰዓት ኢቲቪው ላይ እንዳለ ገዝቷል ሁሉም ሚኒስትር መስሪያ ቤቶች። እዚህ መተ ትምህርት ወድቋል ብትል እሱ መጥቶ እዚህ ጋር የትምህርትን ጥራት የሚያሳይ የ30 ደቂቃ ፕሮግራም በክፍያ ያሰራል። ስለዚህ ይሄ ኢኮኖሚ ነፃነታችን ሳይረጋገጥ አንሰራም የሚል ጥያቄ ለጠቅላይ ሚኒስትሩ አቀረብን ማለት ነው። ስናቀርብ ችግር የለውም ሙሉ በጀት ድጋፍ ታገኛላችሁ ቀጥሉበት ተባለ። ኦኬ ብለን ኢናጉሬት ለማድረግ ጊዜ እየጠበቅን 6 ወር ግን ባካፕ መያዝ አለብን ብለን ካስታወሳችሁ ማረሚያ ቤቶች ችግር ላይ ብዙ ጉዳዮች ላይ በጣም አሪፍ ሪፖርቶች በተሻለ መርጠን ባዘጋጀናቸው ልጆች ተሰሩ ማለት ነው ፕሮግራሞች። ከዛ አናውንስ ያደረግነው ግን መጋቢት 20 ሆነ። መጋቢት 24 ጠቅላይ ሚኒስትሩ መጡ። ከዛ ላለፉት 6 ወራት የሰራነውን ነበር ስናቀርብ የነበረው። ከዛ ያው ኢቲቪም እንደ ኢቲቪ ወቴኬር ምናምን የሚሉ ኮንሰፕቶችን መራመድ ጀመሩ። ግን መሰረታዊ ለውጥ አልመጣም። ከዛ ልክ 4 ወር 5 ወር አካባቢ እንደሰራ ዋን ኦፍ ዘ ማኔጅመንት ስለነበርኩና ስለማውቀው ነው ከጠቅላይ ሚኒስትር ቢሮ ግምገማ መጣ። ቴሌቪዥናችሁ ጠቅላይ ሚኒስትሩን በሚገባ ፕሮሞት እያደረገ አይደለም፣ የሚያነሳቸው አጀንዳዎች ሌሎች ሀሳቦችን ክሬት እያደረጉ ነው የሚል ጥያቄ እንዴ ያኔ ደግሞ የ100 ቀን የምናምን ያለ እንደይቀንም እንሰራ ነበር ማለት ፒውርሊ ፕሮፓጋንዳ አልቀረም። ግን ደግሞ ህዝቡ ያው ለምሳሌ አንድ ብፌ ላይ ብዙ ምግብ ብታቀርብ የሚመርጠውን አይደል የሚወስደው። እነዛ ግን በፕሮጀክት ተሰርተው የመጡ ዜናዎች ሌላውን ነገር ማግኒፋይ ያደርጉት ነበር ማለት ይጥሉት ነበር እና በቃ ሲሪየስሊ መጡ ግምገማ በቃ ስለዚህ ብትሰሩ ካልሰራችሁ ስሩ ምናምን ወደሚል መጣ ማለት። ከዛ ያው ወደ ድሮ ካምፓችን ተመለሰ።
ተመልሶ 400 ምናምን ገጽ የተሰራ ሰነድም ተገፍቶ ማለት ሞዴሉ እንዳለ ሆኖ ዝም ብሎ ሌሎች ሐሳቦች መምጣት ጀመሩ እና ለውጡ ሚዲያው ላይ ሐሳብ ይዞ መጥቷል የሚያስብል ለውጥ አላመጣም ልል ነው የነበረና የተዘጋጀ መድረክ ስለነበረ ግን ምንድነው ብዙ ጊዜ በኢትዮጵያ ውስጥ ለውጥ ሲመጣ ሚዲያዎች ላይ እንዲህ ያሉ የመከፈት አዝማሚያዎች ነበሩ በ66ም ለውጥ ጊዜ ቀዳማዊ ኃይለ ሥላሴ ሲወርዱ ኢትዮጵያ ውስጥ እንደ አሸን በጣም በርካታ ሚዲያዎች ተፈጥረው ነበር ብዙዎቹ በጣም በነፃነት ይጽፉ ነበር ከዛ ግን ደርግ ከኦፊሻሊ ከ68 በኋላ ወደ ለየለት ዲክታተርነት ሲገባ ሙሉ በሙሉ ዘግቷቸው ያው የፐብሊክ ሚዲያው ብቻ ሆኗል ማለት ነው ፕሮፓጋንዳ ማሽን ሆኖ የቀጠለው ተመሳሳይ ነገር በኢህአዴግ ስልጣን በያዘም ጊዜ ነበር በዛን ወቅት ምናልባት 1985 የፕሬስ አዋጅ ሲወጣ የተመዘገቡ በመቶዎች የሚቆጠሩ መጽሔቶችና ጋዜጦች ነበሩ ምን ይጽፋሉ ኮንቴንታቸው ምንድነው ሬት ልታወጣላችሁ ትችላለህ ግን that was a sign of democracy ወጥተው እንደ አሸን መታተም ጀምረዋል በጊዜ ሂደት እየከሰሙ ሄደዋል በኋላ ግን አፈናው ስትሮንግ የሆኑትን ደግሞ አፈናው ስራዬ ብሎ እያሳደደ ያስቆማቸው ነበር the same thing አሁንም እናንተ ተዘጋጅታችሁ ነበር ለመለወጥ ግን የሌሎችንም ሚዲያዎች ትሬንድ ብታይ ለምሳሌ አዲስ ዘመንም ሄራልድም እኮ ታይቶ የማይታወቅ ዜናና ሪፖርት መስራት ጀምረው ነበር እና ኢዚያ የሚሰሯቸው ዜናዎች እና እነሱም በሪፎርም ውስጥ ስለነበሩ ላይሆን ይችላል የለውጡ ስሜትና ምንድነው ዩፎሪያ የፈጠረው ነገር የሊዲንግ ፓርት ነው እሱ ጋር ስታይ ሌላውም እኮ ሁሌም እኮ ጋዜጠኝነት ነፃነት እንደፈለገ ነው ማንንም ማለት ፈልጎ አይታፈንም ገባ አሃ የነፃነት አየር እዛ ወጥቷል ተብሎ እኛ ሚዲያዎች ላይ ሐሳቦች ሲለ ሁሉም ነው የተቀየረው አይቀይረውም ልልህ አይደለም ግን the main concept የመንግስት እሳቤ አይደለም መንግስት ለሚዲያ ያለው አመለካከት እንደተነገረው ተለውጦ አልነበረም ለማለት ነው በጣም ጥሩ ይሄንን ይዘን ኤርሚዬ ምናልባት ወደ ዋናው ጉዳይ ፕሬስ ነፃነትንና ፍሪደምን ስናስብ ቅድም መግቢያው ላይ የተናገረው የኤል ሳልቫዶር ጋዜጠኛ የፔን ራይተርስ ኢን ኤክሳይል ላይ አንድ መሰረታዊ ሐሳብ አንስቷል በጋዜጠኝነት አፈና ውስጥ ትኩረት ሊሰጠው የሚገባው ትሩዝ ነው የሚል እና ሌላም ጋዜጠኛ ጋር ኢትዮጵያዊ ጋዜጠኛ ጋር ሰሞኑን አንድ ቆይታ አድርጌ ነበር እሱን እኔና እሱም ይሄንኑ ነው የሚለው በዘመነ ኤአይ እና ዲጂታል ሚዲያ ዘመን ትልቁ ፈተና ላይ የወደቀው ነገር እውነት ነው ስለዚህ እውነት እንዴት ነው የሚታየው በሚለው ላይ ብንወያይ ደስ ይለኛል አንድ ቪዲዮውን እንመልከት በጣም እንደውም ፊት ተበጥሮ ነው አንድ ኢንፎርሜሽን የፈለገ ባያዝም ቢኖረው ፖለቲካል ባያዝ ኢኮኖሚክ ባያዝም ቢኖረው ሪፖርተር ሲኒየር ሪፖርተር ራውስት አንተም ታውቀዋለህ በጣም እንደውም ፊት ተበጥሮ ነው አንድ ኢንፎርሜሽን የፈለገ ባያዝም ቢኖረው ፖለቲካል ባያዝ ኢኮኖሚክ ባያዝም ቢኖረው ሪፖርተር ሲኒየር ሪፖርተር ምናምን ኤዲተር ዴፒቲ ኤዲተር ኢንቺፍ አይቶት በደንብ ተነጥሮ በቃ በአቋም ነው ይሄ ይሄድ ተብሎ ቢያንስ ያው የጋዜጠኝነት አላባውያን የሚባል እውነት የሚሸት ባላንስ ያለው ምናምን ሚዛን የጠበቀ ብለህ ትንሽ ትጨነቅለታል አሁን ግን ይሄ አርቲፊሻል ኢንተለጀንስ እና የሶሻል ሚዲያ ማህበራዊ ሚዲያው ምንድነው የሚባለው ፕላትፎርም በጣም ብዙ ነገር ቀይሯል እውነት ምንድነው የሚለውን እኔ አሁን በቃ ትልቅ ጥያቄ ይሄ ከጲላጦስ ጀምሮ የተጠየቀው ጥያቄ እውነት ምንድነው እውነት እና እውነትን ማን ነው የሚናገራት የት ነው ያለችው ስትል በዓለም ላይ ያለውን ሚዲያ ማየት እንትን ነው ዳይኮቶማይዝድ የሆነ በሁለት ጎራ ያለ ለምሳሌ ዶናልድ ትራምፕ ሌላውን ፌክ ኒውስ ይለዋል ለምሳሌ እሱ ደግሞ የሚደግፏቸው ለምሳሌ ኒውስ ማክስን ፎክስ ኒውስን ምናምን ስታይ ደግሞ እነሱ ደግሞ የሱን ይደግፋሉ ሲኤንኤንን ምናምን ስታይ ደግሞ ያው የራሳቸው የሆነ አፊሊዬሽንስ ወይ ዝንባሌ ያላቸው ወደ አንደኛው አቅጣጫ እና በዚህ ነበር እኮ ግን this is not true in journalism ድሮም ቢሆን ስንማርም ኢንክሊኔሽን አለ ከአይዲዮሎጂ አንፃር ከምንም እንደለሆነ ዝንባሌ ይኖራል ግን ዲፍጥጥ ብሎ ግን እዚህ ደረጃ
እሱ አለ። ግን አሁን ማህበራዊ ሚዲያ ያመጣብን ነገር ምንድነው? ቅድምም ላነሳልህ የሞከርኩት ነገር አልጎሪዝሙ እውነት ብሎ የሚያስበው ስንት ሰው አየውን ነው። አሁን ለምሳሌ አንተ የፈለከው ቆንጆ ነገር ዘግበህ 20 ሰው ከሆነ ያየው እውነት አይደለም። ስለዚህ ተመልሶ የሚመጣልህ በአርቲፊሻል ኢንተለጀንስ የአናሊቲክስ እንትን ተሰርቶ ለሰው ከእንደገና የሚመጣልህ በዛም ብዙ ሰው ያየው ነው። እንቶ ፈንቶ ያወራውን ሰውዬ 2 ሚሊዮን ሰው ካየው ቫይራል ሆነ ይባላል። ከዛ በኋላ እንትኑም ይሄ ምንድነው የሚባለው ይሄ ሰርች ኢንጂን ኦፕቲማይዝ ያደርገውና ይፈልገውና ያገኘዋል። ከዛ ያንን ይቀምረውና እውነት አድርጎ ያመጣዋል። ስለዚህ ይሄ ከሆነ የሚታየው በብዛት የሚያስተዋውቁ ሰዎች ደግሞ ይሄ ሰውዬ ብዙ ተመልካች አለው፣ ስለዚህ ለዚህ ሰውዬ ነው ገንዘብ መክፈል ያለብን ወደሚል ይሄዳሉ እና ለዛ ሰው ገንዘብ ይከፈለዋል። ስለዚህ አንተ እውነት ተበጥሮ እንትን ተብሎ የምትለው ገደል ገባ ማለት ነው። ስንት ሰው አየው? ስለዚህ እውነት የት ነው ያለው የሚለው ጥያቄ አይ ቲንክ ሁላችንንም እንደ ጋዜጠኛ ማን ሪፍሌክት ያደርጋል? ኤርሚ ይከተልና እንግዲህ እውነት የት ነው ያለው? እውነት እንግዲህ ብዙ ሰው ባየው ነው። ይህ በጣም ከባዱ ጥያቄ ይመስለኛል። ይህ ከባዱ ጥያቄ ነው። ስፔሻሊ ደግሞ አርቲፊሻል ኢንተለጀንስ በጣም እየጎለበተ ሲመጣና የኛን ማለት እንግዲህ የማገናዘብ የማመዛዘን አቅም ሲፈትነን ሲገዳደረን እንግዲህ እያየን ነው። ብዙዎች በጣም በርካታ በኋላ ላይ እንዲያውም አሁን ዲፕ ፌክ ምንም እየመጡ በጣም እየጎለበቱ በሚመጡበት ሰዓት እውነተኛውን ከሐሰተኛው መለየቱ በጣም እየከበደ የፋክት ቼኪንግ የሚሰሩ ሰዎችም እንደዚሁ ስራቸው በጣም እየበረታ የሄደበት ጊዜ ላይ ያለ ነውና እንግዲህ ይህም በተመለከተ በጣም ትልቅ የዲጂታል ሊትሬሲ እውቀት በጋዜጠኞቻችን መካከል በእኛ ሁላችንም ጋር መኖር ያለበት ይመስለኛል። ይህ በጣም ማለት ለነገም አይባልም ነው ቢካዝ እየጠነከረ የሚሄደው የአርቲፊሻል ኢንተለጀንስ ኢንቮልቭመንት ሚዲያ ላይ እኔ አንዳንዴ በጣም በሚያስደነግጥ ሁኔታ እንዴ ይህ ሰው እንደዚህ ይህን የማልበሻ የዜና ማልበሻዎቻቸውን ራሱ በአርቲፊሻል ኢንተለጀንስ ጀነሬት የተደረጉ ፒክቸሮችን የሚጠቀሙ ሚዲያዎችን ሁላ ታዘባለሁ እና ማለት እንግዲህ ምን ያህል ሚስ አንደርስታንዲንግ ሊፈጠር እንደሚችል በተለይ በኦዲየንስ ዘንድ የታወቀ ነገር ነው። ትክክለኛ ነው ብለውም የተከራከሩኝም ሰዎች አጋጥመውኝ ስለሚያውቁ ማለት ነው ፒክቸሩ እና እንደዚህ አይነት ወደውም ላይሆን ይችላል ማለት በጣም ጀንዊን ሚስቴክ ሊሆን ይችላል እኮ ግን ይሄ ከዲጂታል ሊትሬሲ አንጻር አርቲፊሻል ኢንተለጀንስን በጣም ከመረዳት አንጻር ጋዜጠኞቻችን የጋዜጠኛ ትምህርት ቤቶቻችን ይህን ነገር በትክክል መስራት ያለባቸው ይመስለኛል። በጣም ማለት እንደ አንድ ኮርስ እንደ አንድ ትምህርት ሁላ መሰጠት የሚገባው አንድ ትሬኒንግ አይነት ይመስለኛል እና እንግዲህ እውነትን እንዴት ዲፋይን እናደርገዋለን? ይህን ስንረዳ ነው እውነትን በደንብ ዲፋይን አድርገን ነው የምንሄደው ማለት ነው። የአርቲፊሻል ኢንተለጀንስን በደንብ ተረድተ ነው እንደገና በሱ ላይ ኦፕሬት አድርገን ፕሮፌሽናሊዝሙን አስጠብቀን ስንሄድ ያኔ እንግዲህ እውነትን እያስተጋባ እንሄዳለን። አንጻራዊ ነው ኮርስ እንግዲህ እሱን እንኳ እያስተጋባ እንሄዳለን ብዬ አስባለሁ። ማለት ራሱ የዚህ ዓመት መርሁ ራሱ የሚለው ለአዲሱ ዓለም ጥሩ ወይም ይሄ ጠንካራ ዘገባ ለመስራት የኤአይ ሚና ምንድን ነው የሚል ርዕሰ ጉዳይ ነው የተሰጠው እና አንቶኒዮ ጉተሬዝም 1 ደቂቃ ከምናምን የምትሆን መልእክት አስተላልፎ ነበር እና ኤአይ ፖዚቲቭ ኢምፓክት ይዞት እንደመጣ ሁሉ ይዞት የመጣው ከባድ ጫና ማለት በቃ አንባቢዎቻቸውን በኤአይ የቀየሩ ሚዲያዎች ሁሉ አሉ አይደል? ቻይና አካባቢ ደቡብ ኮሪያም እንደዛው። እሱ አይደለም አረ የአማራ ቴሌቪዥንም እንደዚሁ የኤአይ አንባቢ እንደነበረው አውቃለሁ እና እሱ መሆኑ አይደለም ግን ይዞት የመጣው ዲፕ ፌክ የሚባለው ነገር ሲሪየስ ነው። በፊት አሁን ምስል የብሩክን ምስል በገዝሽ ያለበትን ፖዚሽን ወደ ብሩክ ቀይሮ እንዲህ የሆነች ነገር የምትሰራ ጥቂት ጉግል ኢሜጅ ላይ ወስደህ ወይም ደግሞ አሉ መመርመሪያ ባይ ዘ ዌይ አሁን ሚዲያ ላይ የሚሰጡ ስልጠናዎች አንድ የትኩረት ዘርፍ አድርገው እየሰጡ ነው። ኢትዮጵያ ውስጥ ባይኖርም
እኔ ራሴ ዶቼ ቬለ የሰጣቸው 1-2 ትሬኒንጎች በዚህ ዙሪያ ሰጥቻለሁ ኦንላይን ላይ ሰራ ስለነበር እና ዲፕ ፌኩ ግን ሲሪየስ እየሆነ ነው። ካስታወሳችሁ ትሩዶ ሊወርድ አካባቢ እዚህ ሀገር ላይ ያሉ ማህበራዊ የቲክቶክ እና ፌስቡኮች ላይ ልክ እንደ ራሱ ትሩዶ እየተናገረ በቀጣይ እንዲ ኤክስኪውዝ የሚጠይቅና ልክ እንደ ካርበን ሪቤት ብር ይገባላችኋል የሚል በቃ ሲሪየስ ሜሴጅ እና በጣም በቃ ማለት ነገሮችን በደንብ ይረዳሉ የምትላቸው ሰዎች ራሱ አክሰፕት ያደረጉት ሜሴጅ ነበረ። በቃ አሁን ብሩክን አስመስሎ ለማስነገር ጥቂት ነገሮች ነው የሚፈጠረው እና በጣም ኤአዩ ኤክስትሪምሊ ሄዶ እንዳልከው ድሮም የታመመ የነበረው እውነትን የመፈለግ ጥረት ላይ ሌላ እሳት ይዞ መጥቷል። እሱ አንዱ ቴክኖሎጂ ይዞት የመጣው ተግዳሮት ነው። ስለዚህ እንዴት ነው ዲፕ ፌክ ላይ የገባን ነገር ለይቶ ማውጣት የሚቻለው የሚባለው ራሱ ትላንት ተመራምረህ ጥቂት ስታሳድገው ነገ አድጎ የሚመጣ ነው። እዚህ ላይ ተደጋጋሚ ዘገባዎች ሰራ ነበርና አንዱ ደምቢዶሎ ዩኒቨርሲቲ ረብሻ ተካሂዶ መምህሩ ተፈነከቱ ተብሎ አንድ የኢትዮጵያ መልክ ያላቸው ሰው ማለት ቀላ ያሉ ሰው ሞር ኦፍ ኢትዮጵያ ውስጥ የሚለበስ አይነት ስኩዌር ኮት የሱፍ ኮት ያደረጉ ደማቸውን በሶፍት እንደዚህ ይዘው ይታያል ማለት ነው። ግን ስንመረምረው እሱ በስልጠናችን መሰረት ኒውዮርክ ውስጥ የተካሄደ ነው። አንድ ትራንስጀንደር ወይም የጾታ ቀያሪ ስለ መጽሐፍ ቅዱስ ሲናገሩ እሳቸው ባቡር ላይ ነው በጫማ አንስታ የፈነከተቻቸው። ይሲ ምስሉ ግን መጥቶ የቴ ነው እዚህ ሆኗል። ሌላ አንድ በጣም ማህበራዊ ሚዲያ ላይ የሚታይ ነበር። አንድ ህፃን ልጅ ትልቅ ቦቲ ጫማ ፊቱ ላይ እንዲያድርጎ የተነሳው ፎቶ እና ሀፍ ተቆርጦ ነው የሚታየው እና የሆነ ትልቅ ሰው እየረገጠው ነው የሚመስለው። ሙሉ ፎቶውን ስታወጣው ግን እንዴት ቆሞ የተነሳ ፎቶ ነው። ይሲ እነዚህ ነበሩ። እነዚህ አሁን ተራ በጥቂት ማጣራቶች ጉግል ኢሜጅ ላይ ወስደ ምናምን የምስሉን መነሻ በማግኘት የምታጣራው ነበር። ዲፕ ፌክ ግን በቃ በመልክም በንግግርም ድሮ ሊፕሲንክ የምንላት ያቺ ጠብቀን የምንሰራት ትንሿ ነገር በደንብ አድጋ በማትለየው መልኩ ሰውየው ራሱ እያወራ የሚመጣበት ሆነ። ይሄ ድሮም የታመመ ነው የምልህ። ድሮም እኔ በተለይ እዚህ ሀገር ከመጣሁኝ ሚዲያዎችን ስከታተል ኮምፕሊትሊ በቃ ልክ ማሊያቸው ታውቆ የሚደግፉ ሚዲያዎችን ስሰማ መጀመሪያ ደንቆኝ ነበረ። ካንተ ጋር ካወራው በኋላ ነው በደንብ አስተውዬ ማስማቴ። ምክንያቱም ኢትዮጵያ ውስጥ ያው የመንግስት የምትላቸው ሚዲያዎች ቢኖሩም ያን ያህል በዚህ ወገንተናይነት እኔ ከሌ ነኝ ብሎ ግን ጋዜጠኛው አያወራም። ያው የመንግስት ልሳን እንደሆንክ ቢታወቅም ማለት ነው። እዚህ ግን በዛ ደረጃ በቃ ቋሚ ደጋፊ ነኝ አይነት እንደ እግር ኳስ የምታይበት ሚዲያ ሲሆን ይደንቀኝ ነበር። ግን እዚህ ውስጥ ራሱ እውነትን የማግኘት ፍላጎት ችግር ውስጥ ገብቷል። ታሟል ስንል አሁን ደግሞ ኤአይ በዚህ ደረጃ ጠልቆ ሲመጣ የፕሬስ ነፃነት የሚለውን ነገር ችግር ውስጥ ይከቷል። ምክንያቱም ነፃ የሚባል ነገር የለም የሚባለው ይሄ ፍሪላንስ የሚባል የለም የሚለው እንዳለ ሆኖ ግን መሰረታዊ ለእውነት የቀረበውንም ደግሞ በቴክኖሎጂ ሳቢያ እያጣፈው ከመጣ ቀጣዩ የሚዲያ ጊዜ አስቸጋሪ ነው። በዛው ልክ ግን ነገሮችን በማቅለል ስራዎችን በማቀላጠፍ ድሮ የምትሄደውን ረጅሙን ፕሮሰስ አጭር በማድረግ ደግሞ በራሱ ደግሞ መልካም ቴክኖሎጂዎችን ይዞ መጥቷል እና ማመቻቸት ነው እንግዲህ አሁን በምንም ነገር ላይ አሸናፊ የምትሆነው አንዱን ማጥፋት አይደለም። ሁለቱንም ይዘህ ግን ወደ ተሻለው መቅረብ እንዴት ይቻላል የሚለው ግን በቀጣይ የሚዲያ ባለሙያውም የሚዲያ ቴክኖሎጂ ዘርፉ ፈተና ነው ብዬ አስባለሁ። በፊት ሶሲ ምናልባት ከቴክኖሎጂ አንፃር ማጣራትም አለብን እንጂ ምንድነው እኛ የምንከተለው አንድ ሰው ላይክ ካረገ ሁሉም ሰው ያ ነገርን ላይክ ያደርጋል። ምንም ጥሩ ይሁን ምንድነው የሚናገረው ማነው ባለሙያው የሚለውን ለማጣራት ጊዜ የለንም። ምንድነው ከፈታ አድርገን ስንት ሺህ ሰው አይቶታል ነው በቃ። ከኛ ጋርም ላይሄድ ይችላል እኮ ያ ነገር። ይሄ ደግሞ የሁላችንም ነው። አንዳንድ ጊዜ ሁሉንም እንዳልደመስስ እንጂ እንግዳ አድርገህ እንኳን የምትጋብዛቸው ባለሙያዎች ምን ያህል ሰው ያየዋል ብለው አንዳንድ ጊዜ ይጠይቁሃል። ምንድነው ማነው የሚለውን ነገር አጣሩ። ምን ያህል ሰው ይታያል? አይ ለዚህማ ጊዜን አላጠፋም አይነት ነገር ሁሉ አለውና በጣም ከባድ ነው። ሁላችንንም ነው መጠየቅ ያለብን። ምንድነው ማድረግ ያለብን የሚለው ነገር ሁላችንም ጋር ጥያቄው የሚመለከተን ይመስለኛል። አሁን አንዳንድ ቦታዎች ላይ ካለኝ ኢንተርናሽናሊ ካለኝ ልምድ እንደዚሁ በተለያዩ እንትኖች ላይ ሚቲንጎችም ላይ ምናምን የጋዜጠኞችን
ከተመሳሳይ አይነት ችግር ሲገጥማቸውና በኋላ ላይ የወሰዱትን እርምጃ ሳይ በተወሰነ መልኩ ኢፌክቲቭ ሆኖ ቀጥሏል። ምንም እንኳ ሪሶርስ ኢንቴንሲቭ ቢሆንም ቢካዝ አሁን ሌሎቹ አንዳንድ ቦታዎች ላይ ራሱን የቻለ የመረጃ አጣሪ ቡድን ወይም ታስክ ፎርስ ያለው አንድ ኒውስ ሩም አላቸው አንዳንድ ቦታዎች ላይ። እንደዚህ አይነት ነገሮች ሲመጡ ያ ወይም አጠራጣሪ ነገሮች ሲገጥመው ያ ኒውስ ሩም ይሄ ፋክት ቼከርስ እዛው ውስጥ ያሉት ኒውስ ሩም ውስጥ ያሉ ፋክት ቼከርስ ይህን ነገር ይሰራሉ ማለት ነው። እነዚህ ሰዎች እንግዲህ በየጊዜው ራሳቸውን አፕዴት እያደረጉ እያጎለበቱ የሚመጡ ናቸው። ጋዜጠኞች ናቸው፣ ነገር ግን የተለየ ስልጠና ወስደው በተለይ በፋክት ቼኪንግ የተለያየ አይነት ስልጠና ወስደው ይህን የሚሰሩ ናቸው። በእርግጥ ይህን እንግዲህ እኛ ሀገር ተግባራዊ እናደርገዋለን ወይ? እሱ ሌላ ከባድ ነገር ነው። ቢካዝ በጣም ብዙ ነገሮችን ስለሚጠይቀን ሪሶርስ በጣም ስለሚጠይቅ፣ ነገር ግን እንደዚህ አይነት እንደ መፍትሄ ግን እንደዚህ አይነት የተሰራባቸውም የኒውስ ሩሞች አሉ። በተለይ ኢሮፕ ውስጥ 1-2 ሀገራት እንደዚህ ይሰራሉ፣ የተወሰኑ ኒውስ ሩሞች ማለት ነው። ያ ምናልባት እንግዲህ እስካሁን ካነሳናቸው ነገሮች ውስጥ በትልቅ ትኩረት የሚሰጠው ከህግ አውጪው እና ይህንን ሞኒተር የማድረግ እና የመከታተል ኃላፊነት ወይም ሚና ካለው አካል ይህንን ማኔጅ ለመቆጣጠር የሚያስችሉ ህጎችን ማውጣት ነው። አሁን ለምሳሌ ካናዳ የኤአይን በሚዲያ ውስጥ ያለ ተጽዕኖ ለመቆጣጠር የሚያስችል አዲስ ህግ ለማርቀቅ በሲቪል ሶሳይቲዎች ውስጥ ምክክር እየተደረገ ነው። ብዙ ድርጅቶች ኤአይን የሚገድብ የውስጥ አሰራርና የውስጥ ኮድ ኦፍ ኢቲክስ እያበጁ ነው። ስለዚህ በዚህ የተነሳ የመጣን ሚዲያ ነገር ሁሉ እንዳለ ኮንሱም ከማድረግ ይልቅ የማጣራት ቅድም እንዳልከው ፋክት ቼክ የማድረግ ከዛ ደግሞ ያንን የሚገድብ አሰራርና ህግ ደንብ በማውጣት የመቆጣጠር ሚና አለ። ከተጠቃሚው አንጻር፣ ከአንባቢው አንጻር፣ ከተመልካች አንጻር፣ ሬዲዮም ከሆነ ከአድማጭ አንጻር ደግሞ የተነገረን መረጃ ሁሉ ለምሳሌ ድምፅ በኤአይ የተሰራን ድምፅ የከሌ ድምፅ ነው ብሎ ይለቀቃል። ስለዚህ ድምፁ ኤግዛክትሊ ስትሰማው ያ ነው። ይሄ በቀላል የኤዲቲንግ ቴክኒክ ዝም ብለህ አንድ ሶፍትዌር ላይ እንኳን ተቀምጠህ ድምፆች ልታመሳሰል ትችላለህ። በጣም በረቀቀ የኤአይ ቴክኖሎጂ ደግሞ 100% ተመሳሳይ የሆነ ድምፅ ጀነሬት ማድረግ ይቻላል። እና ይሄንን እንዴት አድርጎ ነው መለየት የሚቻለው የሚለውን ለህዝቡ ግንዛቤ ለመፍጠር ቅድም ኤርሚ ያልከው የሚዲያ ሊትሬሲ ስልጠና በተለያየ ሌቭል በጣም አስፈላጊ ይመስለኛል። ኢቨን በዲያስፖራ ያለን በውጭው ዓለም የምንኖር እና ለቴክኖሎጂ የበለጠ ተጋላጭ ነን ተብለን የምንታሰብ ሰዎች እንኳን ብዙ ጊዜ እዚህ ቪክቲም ስንሆን እንገኛለን። እንዳለ የቀረበን ነገር ትክክል እንደሆነ አድርጎ የመውሰድ። ስለዚህ እሱን እንዴት ነው ማድረግ የምንችለው በሚለው ላይ ብዙ ምክክር፣ በእኛም በኩል ደግሞ ብዙ ትምህርት መስጠት አስፈላጊ ነው ብዬ አስባለሁኝ። ከዛ አንጻር ኤአይ ያስከተለው ጉዳት በተግባር የሚታወቅ ጉዳት አለ ወይ? ለምሳሌ በሀገራት መካከል የሚቀሰቀስ ጦርነት ሊሆን ይችላል፣ ወይም ደግሞ በተወሰኑ ቡድኖች መካከል የሚፈጠር ግጭትን ሊሆን ይችላል። ያንን ከማባባስ አንጻር ኤአይ የሰራቸው ጥፋቶች አሉ ወይ የታወቁ በእናንተ በኩል የምታውቋቸው? አይ ቲንክ የራሽያ እና የዩክሬን ኮንፍሊክት እዚህ ላይ ማንሳት ይጠቅማል። በጣም በርካታ አይነት የኤአይ እንትኖች መረጃዎች ዲስሚኔት ተደርገው እንዲያውም አይ ቲንክ አንዴ ባልሳሳት የዩክሬኑ ጠቅላይ ሚኒስትር ዜሌንስኪ እንዲያውም ለመደራደር ቅርብ ናቸው ኦር ደግሞ እጃቸውን ሰጡ፣ እንደዚህ አይነት ነገር በጣም የሚመስሉ እንትኖች መረጃዎች በኤአይ የተሰሩ ተሰራጭተው በኋላ ላይ እንዲያውም በጣም ብዙ አይነት ጩኸቱላ ፈጥሮ ነበረ እና እንደዚህ በተለይ የኮንፍሊክቶች ሲኖሩ እንደዚህ ሀገራዊ ሁነቶች ሲኖሩ ተመሳሳይ አይነት የኤአይ ፋብሪኬትድ የሆኑ ጀነሬትድ የሆኑ ኢንፎርሜሽኖች በጣም ይሰራጫሉ ዓለም ላይ በዋናነት ዓለም ላይ። ከዛ በተለይ ደግሞ ወደኛ ሀገር ደግሞ ሲመጣ የአክሰስ ቱ ኢንፎርሜሽን ችግር ነው ይህን ሁሉ እንዲጎለብት የሚያደርገው በእኛ ሀገር። ቢካዝ ኢንፎርሜሽን ማግኘት ለሚዲያ ባለሙያዎች በጣም ጭንቅ ስለሆነ
ኢዝሊ እነዚህ አይነት ነገሮች ህዝብ ላይ መድረስ ይጀምራሉ። ወይም ደግሞ ጋዜጠኛው ኢዝሊ ለመታለልና ወዶ አይታለልም ኢዝሊ ለመታለልና ለመሸወድ ቅርብ ይሆናል። ቢካዝ ደውሎ ይሄ ድምጽ ያንተ ነው ወይ ወይም ደግሞ ይሄ ድምጽ ያንቺ ነው ወይ ለማለት እድሉ የለውም። ስለዚህ የኤአይ ጀነሬትድ የሆኑ ምስሎችም ሆነ ቪዲዮዎች በቀላሉ ህዝብ ዘንድ የመድረስና አንዴ ደግሞ ዳሜጅ ከተፈጠረ በኋላ እንደገና ለመመለስ በጣም ከባድ ነው የሚሆነው እና በጣም አስቸጋሪ ነው የሚሆነው። በጣም ብዙ ነገሮችን አንዳንድ መስሪያ ቤቶች እኮ መግለጫ እስከ ማውጣቱ ላይ እኮ ይደርሳሉ። እኛ ሀገር ማለት ኢዝሊ ሰው መጀመሪያውኑ አስቀድመው ይህን ሁሉ ችግር እንዳይፈጠር ለመረጃ ክፍት ከመሆን እጥረት የተነሳ ማለት ነው እነዚህ ነገሮች የሚከሰቱት። በተለይ ደግሞ ከዚህ ቀደም የተሰሩ ዜናዎች ህዝብ ዘንድ ደርሰው በጣም ቫይራል ሆነው ከነበረ በቃ ዳግመኛ ያ መስሪያ ቤት ለሚዲያ ክፍት አይሆንም። በቃ አንዴ ይደነግጣል፣ አይመለስም። ሰዎችም ጋዜጠኛም እዛ አካባቢ አይደርስም። ስለዚህ ከዚህ በኋላ ምንድነው የሚሆነው? የሚወጡት የአርቲፊሻል ኢንተለጀንስ የሚሰራቸው መረጃዎች በሙሉ እውነት ሆኖ ይቀጥላሉ ማለት ነው። ህዝብ ዘንድ መድረስ ይጀምራሉ ማለት ነው። ቢካዝ ደውሎ ማረጋገጥ ቬሪፋይ ማድረግ ስለማይቻል እነዚህ መረጃዎችን የሚያደርሱት ጉዳት እንግዲህ እንዳልኩት በዩክሬንና በራሻ ጦርነት እንደዚሁ በጣም ብዙ ዳሜጆችን ሰርተዋል። ብሩኬ ኢትዮጵያ ውስጥም አሁን ከቀደም ኤርሚ እንዳለው ተቋማት ላይ ለምሳሌ አስታውሳለሁ እኔም ራሴ ክላሪፊኬሽን የሰራሁበት የኢትዮጵያ ንግድ ባንክ ለሆነ ክልል የሰጠው ብር ነበረ ማለት ነው እና አነሰ የሚል ተቃውሞ ነበረ። ከዛ ለሆነ ለሌላኛው ክልል ደግሞ ምንም የሰጠው ነገር የለም፣ ግን የዛና 5 እጥፍ የሆነ ብር እንደሰጠ ተደርጎ ደብዳቤ ተሰርቶ ማህበራዊ ሚዲያው ላይ ተሰራጨ ማለት ነው። ባንኩ ሌላ እንትን ውስጥ ነው የገባው። አብዛኛው የዛ ብሔር ሰው ወይም የዛ ክልል ሰው ባንኩ እየሄደ ተሰለፈ በቃ ብር ለማውጣት። ከዛ ፌክ ነው ማለት ነው እና ምን ልል ነው ዳሜጁ ቀላል አይደለም በጣም። እኛ ጋር ደግሞ ከዚህ ከሊትረሲው ጋር ይያያዛል። ምክንያቱም ያ ፎቶ ብታጣራው ፎርጅድ እንደተሰራ ማህተቡ፣ ደብዳቤው የሆኑ የምታውቃቸው ቁጥሮቹ ይሄ የመዝገብ ቁጥር ምናምን የሚለውን እንኳን በማጥራት ይታወቃል። ግን ሰው በቃ ቅድም ሶሲያል ሹኑት የሆነ ሰው አሉ አክቲቪስት ወይም የሆነ ግሩፕ አለ እንዴት ዲስትሪቢዩት እንደሚያደርግ ያውቀዋል። ስለዛ በአንዴ ሁሉም ጋር ይዳረሳል። ግን ይዞት የሚጠፋው የሰው ስም ብዙ ነገሮች ማለት እኛ ሀገር እንኳን ከመረጃ መገደው ባሻገር እንዲህ የሚሰሩ ጥቂት ጅማሮች ነው የምለው። ሌላው ሀገር ከሚሰራው ዲፕ ፌክ አንፃር ጅማሮች እንኳን ብዙ ነገር ጣጥፍተዋል። ያኔ በጠቅላይ ሚኒስትር አብይን ሁሉ ሰው በሚያሞግስበት ጊዜ ራሱ ካስታወሳችሁ ትራምፕ ያኔ ተመራጭ ነበሩ እና ከጃፓኑ ሺንዞ አቤ ጋር ውይይት ነበራቸው። ሺንዞ አቤ ነው እንግዲህ ጠቅላይ ሚኒስትሩ የጃፓኑ ማለት ነው እና ዋይት ሃውስ ቁጭ ብለው አፕሪሺየት ያደርጓቸዋል ሺንዞ አቤ። ይሄ ኖርማል የተደረገ ነው። ዲፕ ፌኳ የተሰራችው ምንድነው? ዲፕ ፌክ አለውም ዝም ብሎ ከቴንድ ፔስት ብንለው ይሻላል። አቤ የምትለው ተወሰደና አብይ በጣም ፕሮግሬሲቭ ሊደር ነው ምናምን የሚለው ለኖርማሊ ለሺንዞ አቤ ተባሉን ሺንዞዋ ተቆርጣ አቤ ተቆርጣ አንዳንድ ሚዲያዎች ምርጥ ዜና ብለው ወሰሩት ማለት ነው እና ከዛ እኔም ጧት ስገባ አገኘሁት ያን ዜና። ከዛ ከኤዲቶሪያል ተደወለ ይሰራ አረ ይሄ ነገር ቆይ እስቲ እናጣራው ተተርጉሟል። ግማሹ መተርጎም ጀምሯል ቤስትኒስ ተብሎ ማለት ነው። የቤት ሊድ ሊሆን የዕለቱ ዜና ርዕሰ ጉዳይ ነው። ግን የሆነ ነገር በቃ አለ አይደለ ደሞም ዛብዶቼ ቬሌም ኮርስ ወስጄ ነበርና ተጠራጠርንና እንየው ተባብለን እኔ ጋርም የነበሩ አብረን የወሰድነው ልጆች ስናየው ግን ፒውርሊ ዲፕ ፌክ ነው። የትም ዩቲዩብ ላይ አታገኙም። እዛች የተዘጋጁ ዩቲዩብ ቻናል ላይ ነው ያለው። የተወሰኑ ሚዲያዎች ግን ከኛ ቀርቦ ትልልቅ ሚዲያዎች በጣም ትልቁ ችግር ሶሲ ቅድም እንዳለችው አንድን ነገር ወዲያውኑ ብዙ ሰዎች ስላደረጉት ብሎ ክሊክ የማድረግ ሼር የማድረግ እና የማባዛቱ ዝንባሌ ሳያጣሩ መጽሐፍን ሳናነብ አንፈርድም ነው አይደለም ህጉ የሚለው ምንድነው አባባሉ እዚህ ሀገር
don't judge the book by its cover የሆነ ምስል ብዙ ሰው ስለወደደው ያ ነገር ትክክል ነው ማለት አይደለም ስለዚህ ማጣራት ቼክ ማድረግ በግለሰብ ደረጃም አይ ቲንክ የመጀመሪያው እርምጃ ይመስለኛል እኔ እንደውም በጣም የሚገርመኝ መጥፎ ነገር ተሰራ እየተባለ ሼር ያረጋው ሰው ራሱ ያንን ሼር ያረጋውን ነገር እየኮነነ ግን እሱ ገጽ ላይ ያረጋዋልና እስኪ መጥፎ ነገር ሼር አርጉት ይላል ይሄ በዚህ መንገድ ፖዚቲቭሊ ነው በመቆጨት ሊሆን ይችላል ግን ዞሮ ዞሮ እያራባው ነው ማለት ነው ያንን የተሳሳተ መረጃ ምናልባት ወደ ታሪክ ልናጠቃልልም አንድ 10 ደቂቃ ስለሆነ የቀረው ወደ ታሪክ ከተመለስን በኢትዮጵያ የ19ኛው ክፍለ ዘመን የፖለቲካ ሽኩቻ በቀዳማዊ ኃይለ ሥላሴና በልጅ ኢያሱ በተከደረገ ጊዜ የተካሄደ አንድ እንደዚሁ ከፌክ ጋር የተያያዘ ነው ምክንያቱም ኤኒ ቴክኖሎጂ ሲመጣ ሚዲያ ውስጥ አዲስ ነው ለምሳሌ ፎቶ ሞንታጅ የሚለው በዛን ዘመን የመጣ አዲስ ቴክኖሎጂ ነው ሁለት ፎቶዎችን አጋጥሞ አንድ ወጥ ፎቶ እንደሆነ አድርገው መስራት በዳርክ ሩም ውስጥ የምትሰራው ቀላል ቴክኒክ ነው ሁለት ፎቶዎች ታነሳለህ ከዛ ታጋጥማቸዋለህ ትሰራለህ እና ልጅ ኢያሱን የጠምጥመው ጫታቸውን እየቃሙ ጅቡቲ አድርጎ አንድ ፈረንሳይ ፎቶግራፈር ይሰራል ከዛ እሱን አምጥቶ ሸዋ ለካህናቱ ለህዝቡ ልክ አሁን ፌስቡክ እንደሚያደርገው በለው በጣም ኦልድ በሆነ ቴክኖሎጂ ነው ይሄው እንዲህ ያደረጉ ነው ሀገሩን እንዲህ ሊያረጉ ነው ዋናው የሚፈልገውን ታርጌት ኦዲየንስ ማኒፕሌት ማድረግ ነው ከዛ ማኒፕሌት አደረገ ብዙዎቹ አመኑ ተቀበሉ አሃ በቃ እንትናችን ሊቀየር ነው እምነታችን ሊቀየር ነው እንዲህ ሊቀየር ነው የሚለው አሳሰብ ወዲያውኑ ተሰራጨና ከዛ the rest is history ዛሬም በፌስቡክ ላይ የምታየው ዛሬም በማህበራዊ ሚዲያ ላይ የምታየው ነገር ፋብሪኬት አድርገህ አንድ ውሸት ለሚሰሙና ለሚከተሉ ሰዎች ሹክ ማለት ነው በጆሮ ወይም ፖስት ማድረግ ነው ከዛ በኋላ ያንን ተቀብሎ ማራባት ነውና በቅርቡ በፌስቡክ ፕሮዳክት ማኔጀር ለዩኤስ ሴኔት ቀርባ ያደረገችውን ሪፖርት አይ ቲንክ የተከታተላችሁት ይመስለኛልና ፌስቡክ መጨረሻ ላይ ባቆም ኖሮ ኢትዮጵያ ውስጥ ሊደርስ ይችል የነበረው ዳሜጅ እስካሁን ካሳል ተከፈለም ፌስቡክ ያደረገው ጥፋት በኢትዮጵያ ላይ በሻሸመኔም ሐዋሳም በሌሎችም የኢትዮጵያ ክልሎች የተፈጸሙ ጥፋቶችን በተመለከተ ፌስቡክ ትልቅ ድርሻ አለው ይሄንን አስመልክቶ ግን ሚዲያዎቻችን ምንም ሲሉ አይሰማም መንግስት ምንም ሲል አይሰማም አክቲቪስቶቻችን ምንም ሲሉ አይሰሙም የኛ ድርሻ ብቻ አይደለም ቴክኖሎጂው የኛን እንትን በማባባስ ያደረሰው ጥፋት በጣም ከፍተኛ ነው ስለዚህ ቴክኖሎጂን መጠቀም ካልቻለን በጣም ጠንቃቃ ካልሆነን የጥቅሙንም ያህል ጉዳት እንደሚያመጣ መገንዘብ ያስፈልጋል ማለት ነው አይ ቲንክ ማጠቃለያ ሐሳቦችን ከሁለታችሁም ብንወስድና ብናጠቃልል ጥሩ ሰዓት ይመስለኛል ያው እንግዲህ እነዚህ ነገሮች ከተባሉ ዘንድ የሪሊጂየስ እና ኤትኒክሊ በጣም ሞቲቬትድ የሆኑ የሚዲያ ፕሮፌሽናሎችም እንደዚህ ሲመጡ እያየን ነው ለዚህም ደግሞ በጣም ቀረብ ማለት ለኢዝሊ ለመታለል እና ኢዝሊ የምንፈልጋቸውን አይነቶች የኤአይ ጀነሬትድ የሆኑ ዶክመንቶችንም እንደዚሁ ለማሰራጨት በጣም ክፍት ሆነናል አሁን ይሄ ደግሞ እንግዲህ ሜንስትሪም ሚዲያውን በጣም ይጎዳዋል እና ሰውን በዋናነት ወደ ዲጂታል ሚዲያውና እንደዚህ ቋሚ ወይም የተጠናከረ ኤዲቶሪያል ፖሊሲ ያላቸው ወደማይባሉ የሚዲያዎች እንዲያዘነብል ያደርገዋል ያ ደግሞ እንግዲህ በቀጣይ ሚስኢንፎርምድ የሆነን ሶሳይቲ መፍጠር ይጀምራል ማለት ነው አዚም ታይም ደግሞ ፕሬስ ፍሪደሙን በዛው ልክ እንደዚሁ ሰፕረስ እየተደረገ ይሄዳልና በጣም አዳጋች መጻኢው ነገር በጣም ትንሽ ተስፋ የሚሰጥ አይመስለኝም እኔ ከወዲሁ ቢካዝ አሁን የርምት እርምጃ የማይወሰድ ከሆነ ማለት ነው እና እንግዲህ ጋዜጠኞችም ሁላችንም የሚዲያ ፕሮፌሽናል በሙሉ የዲጂታል ሊትሬሲውን በጣም አጥብቀን መያዝ እንዳለብን ከወዲሁ ይሰማኛል በኤአይ በጣም እየጎለበተ ስለሚመጣ እና ቀሪውንም ማለት በጣም ከባድ ይሆንብናል ግን ለተሻለ ነገ መትጋቱ በጣም ለነገ የማይባል ነገር ነው አመሰግናለሁ በጣም ነው እናመሰግነው ኤርሚዬ ብሩኬም እንግዲህ መጠቃለያ ሐሳብን እስቲ እሺ አይ በብዙ ነገር አንፃር እንደተባለው ማለት ሚዲያው
አስቸጋሪ ነገር ውስጥ ነው የገባው። በዚህ በኩል ኮንቬንሽናል የምንለው ሚዲያ በህግና በማዕቀቦች ውስጥ ሆኖ ነው ፕሬስ ኤክሰርሳይዝ ማድረግ አልቻለም እያለ ነው። በዚህ በኩል ደግሞ ማህበራዊ ሚዲያው የተሰጠውን ነፃነት ለመልካም ነገር እየተጠቀምበት አይደለም። አሁን ሁሉም ሰው ይዘት ፈጣሪ መሆን ችሏል። ግን የሚፈጠሩ ይዘቶች ማህበረሰብ አቀፍ ጥቅምን ሳይሆን ይሄ ዝም ብሎ ክሊክ ቤቲንግ ቅድም ሶሲ ያስቀመጠችው ሰው ክሊክ አድርጎት ገንዘብ ክሬት እንዲያደርግለት ነው። ለዛ ደግሞ አይንና ጆሮን የሚስብ ልክ እንደ መጀመሪያው የሎ ጆርናሊዝም አይነት ካራክተር ያላቸው ወደቀ ተሰበረን አይነት የሚያጎሉ ነገሮች እየመጡ ናቸው። ስለዚህ በሁሉም በልኩ እውነት እየታመመ ነው ማለት ነው። እውነታን ላውጣ ብሎ በሚሰራው ላይ የህግ ማዕቀፎች ሲጫኑት፣ እዚህ ደግሞ እውነትን እንደ ነፃነት ማውጣት የሚችለው ሰው ለእውነት ትቶ ለጥቅም ሲታሰር ፕሬስ የሚለው ነገር ቀጣዩ አስፈሪ ነው። ከዛ ደግሞ እንደ ቅድም ስናወራው እንደነበረው የኤአይ ቴክኖሎጂ ደግሞ ሁሉን እንደ ልብህ እንድትሰራ እድል ሲሰጥህ ውሸትንም እንደ ልብህ እንድትፈበርቅ እውነት አስመስለህ እንድታወጣ እድል እየሰጠበት ስለሆነ በዘላቂነት በተለይ ኮንቬንሽናል ሚዲያዎች ከፍተኛ አጣብቂኝ ኢትዮጵያን ብቻ አይመስለኝም በመላው ዓለምም ትንሽ አስቸጋሪ ተግዳሮቶች ውስጥ የገቡ ይመስለኛል። ካስታወሳችሁ አሁን በሪከርዲንግ የሚሰሩ ስራዎች በትልልቅ ሚዲያዎች ሳይቀር እየቀሩ ነው። አንዱ ከዚህ ከእውነታ ጋር የተገናኘ ጉዳይ ነው። በቃ ፊት ለፊት ያለውን እዛችሁ ጋር የሆነ ነገር እንድታወራ ነው የሚፈልገው። ለምን? ማስረጃ እሱ ነው። በቃ ፊት ለፊት መገኘት ነው ማስረጃ እየሆነ ያለው። ምክንያቱም አቀናብረህ ነው ይባላል አሁን። ስለዚህ ኮስት ሚኒማይዜሽን ብቻ ሳይሆን አሁን እውነታን ለመፈለግ ቦታው ላይ መገኘት። እነዚህ ደግሞ ምን ያሳጣሉ ብትል ቁጭ ብለን አሁን እኛ በስቱዲዮ ደረጃ የምናወራውና እኔ ላይቭ ኢቨንት ልከኝ የምዘግበው ነገር ዴብዝ የሚባለውን ነገር ያሳጠዋል። ዝም ብሎ የላይ መረጃ ነው ማድረግ። ዴብዝ ሲኖረው የግድ ማንበብ፣ መዘጋጀት፣ ስለዛ ጉዳይ ጥልቅ ምርምር ማግኘት። እንዴት ታሪካዊ የሆኑ ዶክመንተሪዎች በየትኛውም ሀገር ላይ ምን ያህል ዶክመንተሪ ማለት ምን ያህል የሀሳብ ቀያሪ እንደሆነ እናያለን አይደል? እነሱ ራሳቸው ከሚዲያ ዓለም እንዲገፉ አድርጓል። እና ቀጣዩ ጊዜ ትንሽ የስጋት ይመስለኛል። ግን እንዳልከው ከጊዜው ጋር ለማደግ ደግሞ መፍጨርጨር እንደ ሚዲያ ባለሙያም እንደ ሚዲያ ተቋምም ይጠበቃል። እንደ ኢትዮጵያ ግን ሳስበው እኔ አሁንም ግራ ይገባኛል። ለምሳሌ የኛን ዩቲዩብ መርጠህ እንኳን ብታየው ስንት ሰብስክራይበር ነው ያለው? ምን ስለሆነ ነው? በይዘት እስከዚህም ዝቅ ያለ ስለሆነ የሚቀርቡት ሾዎች ያን ያህል ደካማ አይመስለኝም። ምን ያቀርበው ይዘታ እውነትን መሰረት ያደረጉ ማህበረሰብ የሚጠቅሙ የአካባቢውን በተለይ በካናዳ እና ዙሪያውን ያሉ ማህበረሰቦች ስለ ካናዳ ማወቅ ያለባቸው ስለ ኢትዮጵያዊነት ስለ ማህበረሰቡ እድገት የሚሰሩ ስለሆኑ ናቸው እንጂ እንትና ፓርቲ እንትናን እንዲያደርገው እንትና የሚባለው ታዋቂ ሰው ምናምን ብለን 5 ርዕስ ሰርተን ቢሆን ኖሮ ይሄን ይደርሰን ነበር። ዩሲ ኮንቴንት ራሱ ለእውነት የሚደግፍ ተመልካችና አድማጭም እየጠፋበት ነው። እሱ ስጋት ይሆነኛል እና አስቸጋሪ። ዛሬ የአሌክስ አብርሃም አንድ ጽሁፍ ጽፎ ነበር እና ከዚህ ጋር ስለሚገናኝ ልጥቀሰውና በሱ ልውጣ። ምን ብሏል መሰለ? ይሄ ትውልድ ያሳዝነኛል አለ። ከ30 እስከ 40 ዓመት እድሜ ያለው የበፊቶቹ ተመርቀው ስራ እንዲገቡ ቦታ ብቻ መምረጥ ምክንያት የሆናቸው ናቸው አለ። ስለዚህ ይመረቃሉ፣ ስራ እንደሚያገኙ እርግጠኞች ናቸው። ስለዚህ በዛችም ደሞዝ ደግሞ ሱፍ ይቀይራሉ፣ ለቤተሰብም ይተርፋሉ። አሁን ያለው ትውልድ ደግሞ በቲክቶክም በዩቲዩብም ቀባጥሮም ተሳድቦም ላዩ ላይ ዱቄት ደፍቶ ምን ብሎ ብር ያገኛል፣ ሀብታም ይሆናል፣ ወይም አቋራጩን መንገድ ሄደ። ይሄኛው በስርዓት አድጓል። ያንን ሊያደርግ የሚችል ስብና የለውም። ይዞ ሚዲያም ላይ ልመስረት ቢል ኮንቴንት ያስባል፣ ይዘት ምናምን ማህበረሰቡ የሚጠቅም ምናምን ብሎ ሎጂክ ያመጣል። እንደ በፊቱ መንግስት አልጠቀመውም። ወይም ስርዓቱ ደግሞ ስራ ያዝ እንዲበል አይለውም እና መሀል ላይ ወላዋይ ትውልድ ሆኗል። ወዴት እንደሚገባ የጠፋው እና ሚዲያውም እንደዛ የሆነ ይመስላል። በዚህ በኩል ቴክኖሎጂ እየመጣ ይጫነዋል፣ በዚህ በኩል ህግ ይጫነዋል። ከሁለት ያጣ ወላዋይ አይነት ሚዲያ ነው እየፈጠርን ያለ ነው። ወደፊት ግን ይወጣል ብዬ ብሩኬ በጣም ጥሩ ፖይንት ነው ያመጣኸው። መሰመር ያለበት ነገር ኤርሚ ቅድም የጠቀሰው የሚዲያ ሊትሬሲ ጉዳይ፣ የማስተማሩ ጉዳይ፣ በተለይ ኦዲየንስ ምን አይነት ሚዲያን መከተል አለበት፣ ምን አይነት ኮንቴንት መምረጥ አለበት፣ ከፌክ ራሱ እንዴት መጠበቅ የሚችለው የሚለው ላይ መሰራት አለበት። ብሩኬ እንዳልከው ደግሞ እንደዚህ አየር ላይ የቀረው ትውልድ ሞራል ቢስ ነው። እንግዲህ እንደምድመው ካለን ሞራል አያስገድደውም፣ እምነት አይገዛውም፣ ምንም የሚያስረው ነገር የለም። ያሻውን አድርጎ ገንዘብ ብቻ ነው ሜክ የሚያደርገው። ገንዘብ ነው ሜክ የሚያደርገው። ኤግዛክትሊ እሱ እነዚህን ሁለት ኤክስትሪሞች እንዴት አድርገን ነው በጣም በህግ የተቀፈደደውና በትራዲሽናል አስተሳሰብ የታሰረው
ከዛ ደግሞ ምንም ህግ የማይገድበውና ጽንፍ የወጣው ምንም የማይገዛኝ የሚለው እንዴት ነው መታረቅ የሚችለው? ጀስት እንደ ምክንያት ገዝሽ አይሮፕላኑ ላይ የተፈጠረው ኮንቴክስት አሁን ለዚህ ምሳሌ በጣም ብዙ ምሳሌዎች መጥቀስ ይቻላል። ስለዚህ ትንሿ ምሳሌ ነው የምልህ። ጋዜጠኞች ይሄ ነው ስራቸው፣ ባላንስ ማድረግ ነው አይደለም? የሙያችን አንከሩ እንዴት ነው አንድን መረጃ ሚዛን በጠበቀ ሁኔታ መስጠት ያለብን የሚለው ነው ትልቁ ጉዳይ። ስለዚህ ሶሳይቲም ሚዛን ያስፈልገዋል። ያንን ሚዛን እንግዲህ እስኪያገኝ ድረስ እኛ ሞትወታችንን እንቀጥላለን። ሁላችሁንም እንኳን ለዓለም የፕሬስ ፍሪደም ቀን አደረሳችሁ። ቶሮንቶ ብትሆኑ እናከብራለን። ነገ ብሩኬ ካለ በኤትኒክ ፕሬስ በቶሮንቶ ማዘጋጃ ቤት አብረን ማክበር እንችላለን። ኤድመንተን አይ ቲንክ የተለያዩ ዝግጅቶች የሚኖሩ ይመስለኛል። ኤርሚ እስኪ እንግዲህ እናስባለን። ሌሎች ተገኘ በጣም ደስ ብሎናል። አይሆን እንደምትጠቅመን ተስፋ እናደርጋለን። ይሄ ውይይት ይጠነክራል ብዬ አስባለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ኤርሚያስ ሙሉጌታ፣ ብሩክ ያሬድ፣ ገዛይ መኮንንና እኔም ሶስና አሸናፊ ዛሬ አብረናችሁ ነበርን። እስከ ሳምንት ሰላም ሁኑ ብለን እንሰናበታለን። ፕሮግራማችንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ ወዳጅ ዘመዶቻችሁን እንድትጋብዙ በአክብሮት እናስታውሳችኋለን። መልካም ጊዜ ይሆንላችሁ። ሰላም ሁኑ። ይህ አዲስ ቅኝት የሚዲያ አገልግሎት ነው።